ተራሮች አነሳው። ረዳቴ ከወዴት ይምጣ? ረዳቴ ሰማይንና ምድርን ከሠራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውምና የሚጠብቅህም አይተኛምና። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቅሃል፣ እግዚአብሔርም በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እግዚአብሔር መውጣትህንና መግባትህን ይጠብቃል። መዝሙረ ዳዊት ምዕራፍ 121 ከቁጥር 1 እስከ 8። ሰላም ተወዳጆች፣ በዚህ ሰዓት ከኔ ጋር አብራችሁ ለመጸለይ የወሰናችሁ እግዚአብሔር ይባርካችሁ። እግዚአብሔር በእናንተ ሕይወት ላይ እንዲቀይረው የምትፈልጉት ነገር ካለ፣ እንዲለውጠው የምትፈልጉት ነገር ካለ፣ ከእናንተ አቅም በላይ የሆነ ለሰው ብትናገሩ እናንተም ብትሞክሩ ጸልያችሁም ያልተቀየረ ነገር ካለ በእግዚአብሔር ተስፋ አይቆረጥምና መንፈስ ቅዱስ ኃይል ስለሚሆነን ዛሬም እድል ስለተመቻቸልን በዚህ ሰዓት አብረን እንጸልያለን። በጸሎት ወደ እግዚአብሔር ፊት በመቅረብ የማይቻል የማይሆን ነገር የለም። የሚጸልይ መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 7 ላይ እንደሚናገር የሚለምን ሁሉ ይቀበላልና ይላል። የምትጸልዩ የምትለምኑ በዚህ ሰዓት አንዳች እንድታስቡ ፈልገው ነገር አለ። እርሱም እንደምትቀበሉ አስቡ። መጠየቅ ብቻ አይደለም፣ መቀበልም አለ። ለዚህ ነው መጽሐፍ ቅዱስ በስሜ የለመናችሁትን ነገር ሁሉ እንደተቀበላችሁት ቁጠሩ ይላል። ስለዚህ በዚህ ሰዓት የምንጠይቀው ነገር ሁሉ በእጃችን እንደገባ በመንፈሳችን በሚደረግ ምስክርነት እናምናለን። በእግዚአብሔር ፊት በእውነት የማይቻል ነገር የለምና እንጸልይ። እግዚአብሔር አምላክ ሆይ ረዳታችን ነህ፣ መልካም አባታችን፣ በክፉ ስምህ የማይነሳ ታማኝ፣ የነገሩህን ማትረሳ፣ የጠየቁህን የምትሰጥ እግዚአብሔር ድንቅ አባት ሆይ በኢየሱስ ስም ስለ ውሏችን እናመሰግናለን። ዛሬ ስላሳየህን ድንቅ ምሕረት እግዚአብሔር ሆይ እናከብረሃለን በጌታችን በኢየሱስ ክርስቶስ ስም። አሁንም እድል ስለሰጠህን አጋጣሚ ሆኖ ሳይሆን አንተ የሰጠህን እድልና ምሕረት ይህንን የጸሎት ጊዜ ሰጥቶናል። እግዚአብሔር ድንቅ ወዳጃችን፣ አባታችን፣ መድኃኒታችን ሆይ በጌታ በኢየሱስ ስም እጅግ አድርገን እናመሰግንሃለን። ከነዚህ ሰዎች ጋር አንተን እንዲጠራ ጌታ ኢየሱስ ክርስቶስ እንድል በዚህ ሰዓት እግዚአብሔር አባቴ ብዬ እንዲጠራ እድል ስለሆነልኝ አመሰግንሃለሁ። ዓይኖቼን ወደ ተራሮች አንስቻለሁ አለ ዳዊት። እኛም ከዚህ በፊት ቀኑን ሙሉ ባሳለፍናቸው ጊዜያት በተለያየ ጉዳይ እግዚአብሔር ሆይ ዓይኖቻችንን ስናነሳ ቆይተናል። ተራሮች ናቸው ወዳልናቸው፣ ከፍ ወዳሉ፣ ስም ወዳላቸው፣ ማድረግ ወደሚችሉ፣ መስራት ወደሚችሉ ወደ እነዛ አካላት ዓይኖቻችንን አነሳን። እርዳታ ግን አላገኘንም። ለካ እርዳታ የሚገኘው ካንተ ነውና አላሳፈርከንም። እግዚአብሔር ሆይ እናመሰግንሃለን። አባት ሆይ በስምህ ጠይቀን ለምነን አምላካችን ሆይ ወዴት ነህ ባልን ጊዜ እነሆኝ ልጆቼ ብለህ መጥተህ ጋረድከን። ምሕረትህ ጠበቀን፣ ቸርነትህ ራራልን። እግዚአብሔር ሆይ ስለ ልብህ ቅርበት እናመሰግናለን። ከእኛ ጋር ለመሆን የወሰንክበትን ርቀት እያየን በኢየሱስ ስም እናከብረሃለን። ክብር ሁሉ ለአንተ ይሁን። እግዚአብሔር መድኃኒታችን ሆይ እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል እንደሚል ቃልህ እግዚአብሔር መልካም ነህ፣ እግዚአብሔር ደግ ነህ፣ እግዚአብሔር ርኅሩህ ነህ፣ እግዚአብሔር ቸር ነህ፣ እግዚአብሔር መሐሪ ነህ። እግዚአብሔር ስላንተ የቱ ይወራ፣ ፍቅር ነህ። በኢየሱስ ስም ስላስደናቂ ማንነትህ እናመሰግናለን። ስላልሆኑ ነገሮች እያነሳን ያልሆኑ ነገሮችን እየሰበሰብን እነሱን ነገሮች እየጠቀስን
አንተን ልንለካ ልናማህ የምንችልበት አቅም የለንም። አንተ አትኮረፍም፣ አንተ አትታማም። እግዚአብሔር አላደረገልኝም ተብሎ እግዚአብሔር ስላንተ በክፉ ሲወራ ሰምቼም አይቼም አላውቅም። የሚሆነው ሰዎች ደግ ስለሆኑ ሳይሆን ስለማያወሩ ሳይሆን ካንተ መልካምነት ብዛት የተነሳ ቅንጣት ታክል ሲተትና ውሸት አይገኝብህም። ድንቅ አባታችን ሆይ እናከብርሃለን። ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ በኢየሱስ ስም በዚህ ሌሊት ላይ ካንተ ጋር ለማሳለፍ ስንመጣ ይህን እያሰብን እንመጣለን። ረዳቴ ሰማይና ምድርን ከሠራ ከእግዚአብሔር ዘንድ ነው እንደሚል ካንተ ዘንድ እርዳታ ስለምናገኝ ወደ ዙፋንህ ስር ቀርበናልና እግዚአብሔር ሆይ መጽሐፍ ቅዱስ ሲናገር ምሕረትን እንድንቀበል ዘወትር ወደ ጸጋው ዙፋን እንቅረብ እንደሚል ቃል በኢየሱስ ስም ምሕረትህን እርዳታህን ካንተ ዘንድ አንዳች እንደሚኖረን አውቀናል። በዚህ ሌሊት በኢየሱስ ክርስቶስ ስም በምስጋና በመስዋዕት መጥተናልና እናመሰግንሃለን። አባት እግዚአብሔር ሆይ መድኃኒታችን ሆይ እግዚአብሔር ሆይ የአባት ትኩረት በልጁ ላይ ነው። ያንተም ትኩረት ልክ እንደዛው በእኛ ላይ ነው። በምህረትህ በቸርነትህ በጥበቃ እግዚአብሔር ሆይ በአቅርቦትህ ከእኛ ጋር ነህ። አቀረብክልን፣ አጠገብከን። እግዚአብሔር ሆይ መገብከን። በኢየሱስ ክርስቶስ ስም ሰዎች እንዴት ይኖራሉ ብለው በሚያወሩበት መልኩ በሚያወሩበት ሁኔታ ላይ ሆነን ነገር ግን ቸርነትህ ምግብ ሆኖናል፣ አቅራቦት ሆኖናል። እግዚአብሔር ሆይ ስለዚህ ድንቅ ነገር እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ስም ተባረክ። ረዳቴ ሰማይና ምድርን ከሠራ ከእግዚአብሔር ዘንድ እግርህን ለመናወጥ አይሰጠውምና የሚጠብቅህ አይተኛም አያንቀላፋም። የምትጠብቀኝ አታንቀላፋም፣ የምትንከባከበኝ አታንቀላፋም። ሕይወት የሆንከኝ አታንቀላፋም። በፍጹም እግዚአብሔር ሆይ በእኔ ጉዳይ ላይ ስትሰንፍ አላየሁም። እኔን በመጠበቅ ላይ እንከን አላየሁብህም። እግዚአብሔር ሆይ እኔን በመንከባከብህ ላይ እንከን አላየሁም። እግዚአብሔር ሆይ ከእኔ ጋር ባለ ትኩረት በኢየሱስ ስም እንከን አላየሁም። ስለ ፍጹምነትህ ክብር ላንተ ይሁን። ስለ ፍቅርህ ክብር ላንተ ይሁን። ስለ እንክብካቤህ ክብር ላንተ ይሁን። እኔን ስትጠብቅ እግዚአብሔር ሆይ የማታረፍ ስንፍና ማይከስህ እግዚአብሔር አብረኝ ስትሆን ያልደከመህ የኔ አለመመቻቸት እግዚአብሔር ሆይ ላንተ አለመመቸት እግዚአብሔር መልካም አለመሆኔ ሰው መሆኔ አስቸጋሪነቴ እግዚአብሔር ሆይ ያልተስተካከለው ባህሪ ስላልከለከለህ አመሰግንሃለሁ። እንደዚህ ያላችሁ እንድትጸልዩ እፈልጋለሁ። እግዚአብሔርን አመስግን። መዝሙር 121 ላይ እንዳለው ቃል እግዚአብሔርን አመስግኑት። እግዚአብሔር ቸር ነው፣ ምሕረቱም ለዘላለም ነው። እናንተን ስጠብቅ አልደከመውም። እናንተን ለመጠበቅ ማይተኛ አይተኛም ማለት እግዚአብሔር ሚነቃም ምተኛም አምላክ ስለሆነ ሳይሆን እግዚአብሔር አምላክ የማያርፍ እናንተን ከመጠበቅ ማይቦዝን እግዚአብሔር አንቺን ሲያስገባና ሲያስወጣ አንድም ቀን ከሕይወትሽ ማይጎል አምላክ መሆኑን ነው የሚናገረው። እግዚአብሔር ሆይ አመሰግንሃለሁ ብሎ እግዚአብሔር ሆይ አከብርሃለሁ። በጌታ በኢየሱስ ስም ስም የተባረከ እኔን ስጠብቅ፣ ቤተሰቤን ስጠብቅ፣ ልጆቼን ስጠብቅ በሉ ሚስቴን ስጠብቅ፣ ባሌን ስጠብቅ፣ በሄድኩበት መንገድ ሁሉ ስትመራኝ ያዕቆብ ሲናገር እንዳለ በሄድኩበት መንገድ ሁሉ ከኔ ጋር ለነበረ ሃሌሉያ እግዚአብሔር ይመስገን። ለዚህ እግዚአብሔር መሠዊያን እሠራለሁ አለ ያዕቆብ። እግዚአብሔር አምላክ ሆይ እኔም ዛሬ በዚህ ሌሊት መሠዊያ እሠራለሁ። የጸሎት መሠዊያ፣ የምስጋናን መሠዊያ፣ ላንተ መሠዋትን ሂደት አድርጋለሁ። ጌታ አምላክና መድኃኒቴ ሆይ ከልቤ የሆነን ምስጋና በዚህ ሌሊት በኢየሱስ ስም ላንተ አቀርባለሁ። ተመስገን፣ ከፍ በል፣ ተባረክ። በጌታ በኢየሱስ ስም እያወቅን እየገባን እናመሰግናለን። ጠላት በብዙ ወጥመድና ጉድጓድ መንገዳችንን እየሞላው እያየክ በእጅህ ደግፍ አሳለፍከን። ንስር ጫጩቶቿን እንደምትጠብቅ ጠበቅከን፣ ተንከባከብከን። አልወደቅንም፣ በክፋቱ አልወደቅንም፣ በተንኮሉ ላይ አልወደቅንም። እግዚአብሔር ሆይ በጨለማው ጨለማ ላይ አልወደቅንም፣ በበሽታ ላይ አልወደቅንም፣
በድካም ላይ አልወደቅንም። ኪሳራ ውስጥ ልጥለን ባሰበው እጅ አልተገኘንም። እግዚአብሔር ሆይ ልክ ሳምሶን እኩለ ሌሊት ድረስ በተኛበት ቦታ ፍልስጤማውያን መጥተው ከበቡት፣ ሸመቁበት፣ በሌሊት አውጥተው ሊገሉት፣ በጠዋት በማለዳ አውጥተው ሊገሉት ሌሊቱን ሙሉ ሲጨፍሩ ሲያድሩ አንተ ግን አነቃኸውና እኩለ ሌሊት ላይ ተነስቶ በዛ እኩለ ሌሊት የከተማይቱን በር ነቅሎ የጠላትን አጥርና ቅጥር አፍርሶ ወደ ተራራ ጫፍ ላይ ወስዶ በሩን ነቃቅሎ ጣለው። እግዚአብሔር ሆይ አንተ በሌሊት አንቅተህናል። ልክ በዚህ ሰዓት አነቃህን። ይኸው እንደ ሳምሶን ኃይል ሞላህን። ካንተ ጋር የምንሆንበትን እድልና ጊዜ ሰጥተህናል። ረዳታችን ሆይ የጠላትን ቅጥር አፍርሰን ካንተ ጋር ለምስጋና ለመቆም እግዚአብሔር ሆይ ወስነናልና ስምህ በኢየሱስ ስም የተባረከ ይሁን። በሌሊት ኃይል ሆነናል። በዚህ ሰዓት አቅም ሆነናል። ፊትን ስናይ የበረታን ነው። አንተን ስናይ የበረታን ነው። ኃይል እየሆንከን ነው። ማዳንህን እያሳየህን ነው። ክብር ሁሉ ለአንተ ይሁን። በኢየሱስ ስም ክብር ሁሉ ለአንተ ይሁን። ጠላት እርር እያለ እየተቃጠለ እየተናደደ እግዚአብሔር ሆይ ሰይጣን ባላገኘን ጊዜ በተናደደበት በዚህ ሰዓት አንተን በማመስገን ውስጥ ደስታችንን እናያለን። አንተን በማመስገን ውስጥ ኃይላችን ይታደሳል። አንተን በማመስገናችን ውስጥ እግዚአብሔር መልካም መሆኑ ይወራል። በጠላት መንደር ሁካታ ይሆናል። በጨለማ መንደር ሁካታ ይሆናል። በበሽታው መንደር ሁካታ ይሆናል። በጨለማው መንደር ለቅሶና ጫጫታ ይሆናል። እስራኤላውያን በድንኳናቸው አንተን ሲያመሰግኑ ለአንተ እልል ሲሉ የነሱ እልልታ በፍልስጤማውያን ዘንድ ለቅሶ፣ ሁከትና ጭንቀት፣ ጨለማን እንደፈጠረ ልክ እንደዛ በዚህ ሰዓት አንተን በማመስገን ላይ የቆምኩበት የምስጋናዬ ስርዓት እግዚአብሔር አምላክ ሆይ በጠላቶቼ መንደር እሳት ስለሚሆን አመሰግናለሁ። ጩኸት ስለሚሆን አመሰግናለሁ። ጨለማን ስለሚዘራ አመሰግናለሁ። ድቅድቅ ስለሚሆንባቸው አመሰግናለሁ። በኢየሱስም ኃይላቸው ስለሚመታ አመሰግናለሁ። ካንተ ጋር ያለኝን ህብረት ይሄንን እያወደስኩ እያከበርኩ አመሰግናለሁ። እነሆነን የምትጠብቅ አተኛም፣ አታንቀላፋም። ቃልህ እንደሚናገር ቃልህ እውነት ነውና በኢየሱስም በዚህ እውነት አመሰግናለሁ። እግዚአብሔር ይጠብቅሃል። እግዚአብሔርን በቀኝ እጅህ በኩል ይጋርድሃል። በጌታ በኢየሱስም እላለሁ፣ እናገራለሁ። በሕይወታችሁ ላይ ቃል አውጃለሁ። እግዚአብሔር ይጠብቅሻል። እግዚአብሔር ይጠብቅሃል። በቀኝ እጃችሁ በኩል የኃይላችሁ ስፍራ የኃይላችሁ በኩል የእናንተ የሥራ ኃይል፣ የልጆቻችሁ ኃይል፣ የትዳራችሁ ኃይል፣ መውጣት መግባታችሁ ላይ ያለ ኃይል በዛ ሁሉ በኩል እግዚአብሔር አምላክ ይጠብቃችኋል፣ ይጋርዳችኋል። የክፉ ፍላጻ በኢየሱስ ስም በተወረወረባችሁ ጊዜ እንዲሰበር ጸልያለሁ። ወደ ሕይወታችሁ የተወረወረ የእናንተን ቤት ያጠቃ፣ ሁኔታችሁን ያጠቃ፣ ነገሮቻችሁን ያጠቃ፣ እናንተን ጭምር የፈለገ ከሩቅ በእናንተ ላይ አልሞ የሚተኩስ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የእግዚአብሔር መጋረጃ በእናንተ ላይ እንዲሆን ጸልያለሁ። እግዚአብሔር በቀኙ እንዲጋርዳችሁ፣ በቀኛችሁም በኩል እንደ ቃሉ እንዲጋርዳችሁ ጸልያለሁ። በጌታ በኢየሱስም ቤታችሁን ይጋርደው፣ ልጆቻችሁን ይጋርደው፣ ቤተሰቦቻችሁን ይጋርደው። የእናንተ ሆነውን የምትወዷቸውን ነገሮች በሙሉ ይጋርድላችሁ። እግዚአብሔር ቤተ ክርስቲያንን ይጋርድ። እግዚአብሔር ቤተሰብን ይጋርድ። እግዚአብሔር ሀገርን ይጋርድ። እግዚአብሔር የሀገር መሪዎችን ይጋርድ። እግዚአብሔር የሀገሪቷን መከላከያዎችን ይጋርድ። እግዚአብሔር ሰፈር ይጋርድ። እግዚአብሔር አካባቢን ይጋርድ። እግዚአብሔር ያላችሁን ነገር፣ ቤታችሁን፣ ጸሎታችሁን፣ አምልኳችሁን ይጋርድላችሁ። በጌታ በኢየሱስ ስም እንደ ቃሉ ይጋርድ። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር አምላክ ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። በጌታ በኢየሱስ ስም ይህ ጥበቃ፣ መለኮታዊ ጥበቃ በእኛ ላይ እንዲሆን ጸልያል። መለኮታዊ ጥበቃ በነገሮቻችን ላይ እንዲሆን ጸልያል። አሁን ከዚህ በኋላ ለመለኮታዊ ጥበቃ እንጸልያለን። መለኮታዊ ጥበቃ በእናንተ ላይ እንዲሆን፣ መለኮታዊ ጥበቃ በልጆቻችሁ ላይ እንዲሆን፣ መለኮታዊ ጥበቃ እግዚአብሔር አብርሃምን እንደጠበቀ እንደተጠነቀቀለት፣ አብርሃምን በመንገዱ እንደጠበቀ፣ ያዕቆብን እንደጠበቀ፣ ይስሐቅን እንደጠበቀ፣ ጴጥሮስን ከሄሮድስ እጅ እንደጠበቀው፣
ጳውሎስን ከእስር ቤት ጠብቆ እንዳወጣው ልክ እንደዛ ኢየሱስን ሄሮድስ ሊያስገድል የሁለት ወር ሕፃን ሆኖ ባለበት ጊዜ ሰይፍ በሀገሪቷ ሕፃናት ሁሉ ላይ በመዘዘ ጊዜ እግዚአብሔር ኢየሱስን ብላቴናውን እንደጠበቀ የናንተም ሕይወት የናንተን ሥራ የናንተን ፋይናንስ የናንተን ልጆች የናንተን መንፈሳዊ ሕይወት ሁለንተናችሁን እንዲጠብቀው እግዚአብሔር በመጠበቅ ታማኝ አምላክ ነው። ይህንን እያወጅን በዚህ እየጠየቅነው እግዚአብሔርን የመለኮታዊ ጥበቃ እንጸልያለን። ጸልዩ፣ እንዳታቋርጡ ጸልዩ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም አሁንም ወደ አንተ ቀርበናል። ዙፋንህ መልስ እንዳለው አውቀናል። ምክንያቱም በእውነትህ ቀድሳቸው ቃልህ እውነት ነውና ተብሎ ተጻፈ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ለኔ ለቤቴ ለአገልግሎቴና ለሕይወቴ ለሥራዬ እግዚአብሔር ሆይ ለጤናዬ እግዚአብሔር ሆይ ለእንቅስቃሴ ሁሉ ለመውጣት መግባቴ እግዚአብሔር ለንግግሬ ለአንደበቴ በኢየሱስ ክርስቶስ ስም መለኮታዊ ጥበቃን በዚህ ሌሊት እንድሰጠኝ ጸልያለሁ። ጌታ ሆይ ዓለም ክፉ ናት፣ ሰይጣን ክፉ ነው። ሰዎችን በመንገዳችን ላይ ስናገኛቸው ሁሉም ባንተ ልብ መሄድ አይደለም። አንዳንዱ ያጋንንት መጠቀሚያ ነው። እግዚአብሔር ሆይ በመንደርስበትና በደረስንበት ቦታ ሁሉ ያለ እጅህ ብርቶች አይደለንም፣ ያለ አንተ ጠንካሮች አይደለንም። አንተ በሌለህበት ብንንቀሳቀስ ምን እንፈይዳለን? አንተ በሌለህበት ብንሄድ ምንስ እናተርፋለን? እግዚአብሔር ሆይ ያለ አንተ ብናገለግልስ ምን እናመጣለን? በዚህ ሁሉ ውስጥ እግዚአብሔር ሆይ ምድር ላይ ለምንኖርበት ሕይወት ዋስትናችን ያንተ ጥበቃ ነውና በጌታ በኢየሱስ ስም ከቀኝ ከግራ ከፊት ከኋላ እንድትጠብቀን ጸልያለሁ። በቀኝ በኩል ይጋርድሃልን እንደሚል እግዚአብሔር ሆይ ቀኝ ማለት ስልጣን ነው። ቀኝ ማለት አቅም ነው። ቀኝ ማለት ጉልበት ነው። ቀኝ ማለት ፖዚሽን ነው። ቀኝ ማለት እግዚአብሔር ሆይ ቀናነት ነው። የቀና መንገድ ነው። የቀናውን መንገዳችንን የቀናውን ልባችንን የቀናውን ውሳኔዎቻችንን በጌታ በኢየሱስ ስም እዛው እንድትጠብቅልን እንጸልያለን። በዛ በቀኛችን በኩል እንድትጋርደን እንጸልያለን። ጨለማ ቀኛችንን ሊያጠቃው ቢመጣ ከሩቅ ይመለስ። ከጥበቃ የተነሳ ከአብሮነት የተነሳ ከአንተ መምጣትና መንቀሳቀስ የተነሳ በእኛ ላይ ሊንቀሳቀስብን የፈለገ የክፉ ወጥመድ ሁሉ በጌታ በኢየሱስ ስም ዛሬ እንዲሰበር እጸልያለሁ። ወጥመድ ተሰበረ፣ እኛም አመለጥን እንደሚል ቃልህ እግዚአብሔር ቃልህ እውነት ነውና ወጥመድ ዛሬ በዚህ ሌሊት የፈረሰና የተሰባበረ የተበጣጠሰ ይሁን። ጌታ ሆይ አንተ ካለ ሁሉ አለ። አንተ ካለ መንገድ ክፍት ነው። አንተ ካለ በሮች ክፍት ናቸው። አንተ ካለ ምንከለከለው ነገር አይኖርም። አንተ ካለ ሰይጣን ሊከለክለን ሊያስቆመን አይችልም። ጀግና ምታረገን አንተ ነህ። በር ምትከፍትልን አንተ ነህ። በደረስንበት ቦታ ሁሉ በሞገስ ምትገልጠን ጥበቃ ሲበዛልን ያንተ አብሮነት ከኛ ጋር ሲሆን የተጠበቅን እንሆናለን። ሕፃን ልጅ ከአባቱ ጋር እየሄደ ማን ደፍሮ አባቱን አልፎ ያጠቃዋል? እግዚአብሔር ሆይ መተማመኑ በሙሉ አባቱ ላይ ነው የሚሆነው። ልክ እንደዛ እኛም ያንተ ልጆች ነን። ጌታ አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አንተን ታምነናልና ካንተ ጋር በመሆናችን ያለን ራስ መተማመን ካንተ ጋር በመሆናችን ያለን የራስ መተማመናችን ከፍ ያለ ነው። እምነታችን ከፍ ያለ ነው። ባንተ መታመናችን ከፍ ያለ ነው። እንጓደድብሃለን፣ እናወራብሃለን። ስላንተ ለሰው ሁሉ እንናገራለን። እግዚአብሔር እኮ ጠባቂ ነው። እግዚአብሔር እኮ መለኮታዊ ጥበቃውን በእኔ ላይ አድርጓል። እግዚአብሔር እኮ በቀኝ በኩል ጋርዶኛል። እግዚአብሔር እኮ በደረስኩበት ሁሉ ሞገስና መከናወኔ ነው ብለናልና በጌታ በኢየሱስ ስም ልትሆን እንጸልያለሁ። መለኮታዊ ጥበቃ በእኛ ላይ በብዛት እንዲገለጥ ጸልያለሁ። ዛሬ ይገለጥ፣ ዛሬ ይገለጥ። ፀሐይ በቀን ያቃጥልህም ጨረቃም በሌሊት እንደሚል ቃል እግዚአብሔር ሆይ ፀሐይ የሆነ ሕይወት፣ ፀሐይ የሆነ ውሎ፣ ፀሐይ የሆነ ኑሮ፣ ፀሐይ የሆነ ሥራ፣ ፀሐይ የሆነ የሚያቃጥል አይነት የሆነን ሕይወት በኢየሱስ ክርስቶስ ስም በመንፈስህ በረዶ እንድታደርግልን ጸልያለሁ። በጌታ በኢየሱስ ስም ሰውን በሚያቃጥልበት ጊዜ፣ ሰውን ግራ በሚያጋቡበት ጊዜ ዕዳ ቢሆን ኪራይ ቢሆን
እግዚአብሔር ሆይ እንዳናመልክህ ረፍት የነሱ ነገሮች ቢሆኑ ዛሬ በዚህ ሰዓት በኢየሱስ ክርስቶስ ስም ከላያችን ላይ እንድታነሳው ጸልያለሁ። ዛሬ በዚህች ሌሊት ተንበርክከን ስንነሳ ችግሮቻችንና እንደ ፀሐይ ያቃጠለን ያለ ሐሩር እንዲነቀል ጸልያለሁ። ጌታ ሆይ ከቤተሰቦቻችን ላይ ይነቀሉ፣ ከልጆቻችን ላይ ይነቀሉ፣ ከአባት ከእናታችን ላይ ይነቀል፣ ከአያቶቻችን ላይ ይነቀል፣ ከቤተሰቦቻችን ላይ በክርስቶስ ኢየሱስ ሁሉን በረታ በደሙ ኃይል ይነቀል። እግዚአብሔር ሆይ ጥበቃን የሚጋፋ የሰጠህንን ጤነኛውን ሕይወት የሚጋፋ በክርስቶስ ኢየሱስ የፈቀድክልንን መልካሙን ሕይወት የሚጋፋ ማንኛውም አይነት ጥበቃ የሚያስፈልገው ነገር ላይ እጅህ በእኛ ላይ ትሁን። ያቤጽ እንደጸለየው አቤቱ መባረክን ባርከኝ ሀገሬን ማስፋ እጅህም በእኔ ላይ ትሁን ብሎ ለመለኮታዊ ጥበቃ እንደጸለየ ልክ እንደዛ ጌታ አምላኬ መድኃኒቴ ሆይ እጅህ በእኛ ላይ በባረከን በረከት ላይ ያቤጽ እንደጸለየው መባረክን ባርከኝ ብሎ በረከትን ከተቀበለ በኋላ እጅህ በእኔ ላይ ትሁን አለ። እግዚአብሔር ሆይ እጅህ በቤተሰቦቻችን ላይ ይሁን፣ እጅህ በእኛ ላይ ይሁን፣ እጅህ በሰጠህን በረከት ላይ ይሁን፣ እጅህ በባረከን ሕይወት ላይ ይሁን፣ እጅህ በሰጠህን አገልግሎት ላይ ይሁን፣ እጅህ እግዚአብሔር ሆይ ኑሩበት ብለህ በባረከው ሕይወታችን ላይ ይሁን። ጌታ ሆይ በልጆቻችን ላይ ይሁን። ጌታ ሆይ በሥራዎቻችን ላይ ይሁን። አዳዲስ ሐሳቦችን አእምሮአችን እንዲያፈልቅ የተባረከ እንዲሆን በባረከው አእምሮአችን ላይ ደግሞ ጥበቃ እንዲበዛ በጌታ በኢየሱስ ስም ጸልያለሁ። በዚህ ሳምንት ጥበቃ ይብዛልን። በነገው ቀን ጥበቃ ይብዛልን። በዛሬው ቀን ጥበቃ ይብዛልን። በዚህ ወርና ዓመት ጥበቃ ይብዛልን። ያለፈውን ዓመት የማያዳግም ያለፈውን ዓመት እንድንደግም የማያደርግ የጥበቃ ሕይወት በኢየሱስ ስም ዛሬ በእኛ ሁለንተና ላይ እንዲሆን ጸልያለሁ። አመስግኑ እግዚአብሔርን። ጥበቃን በእኔ ላይ ስላደረግክ አመሰግናለሁ እያላችሁ ጸልዩ። ምክንያቱም መጽሐፍ ቅዱስ ቁጥር 8 ላይ እንደዚህ ይላል፣ ከዛሬ ጀምሮ እስከ ለዘላለም እግዚአብሔር መግባትህንና መውጣትህን ይጠብቃል። መግባታችሁና መውጣታችሁ በእግዚአብሔር የተጠበቀ ነው። ስለዚህ ይህንን አስበው። እግዚአብሔር ሆይ መግባትና መውጣቴን ትጠብቀዋለህ። ከነገ ጧት ማለዳ ጀምሮ አምናለሁ። አንተ የነን መግባት የነን መውጣት ትጠብቃለህ። አንተ ደግ ስለሆንክ፣ መልካም ስለሆንክ፣ ርኅሩህ ስለሆንክ እግዚአብሔር ሆይ ለመጠበቅ ራስህን ከነጋር ለማድረግ የወሰንክ ድንቅ አባቴ፣ መልካም ወዳጅ እግዚአብሔር ሆይ የነገርኩን እያንዳንዱን በነ ንግግር ደረጃ ብቻ ሳይሆን በአንተ በሰፊ ጆሮ በአንተ ነገርን አጉልተ በማየት በመልካምነትህ እግዚአብሔር በቅንነትህ ልክ ትሰማኛለህ። የማወራው ቋንቋ ገብቶ ትጠብቀኛለህ። ዛሬ በጌታ በኢየሱስ ስም ደጆቼን ትከፍታቸዋለህ። በማለዳ ደጆቼን ትከፍታቸዋለህ። ስለ መለኮታዊ ጥበቃ እየጸለያችሁ ያላችሁ ሰዎች ይህንን ጸሎት ከኔ ጋር አብራችሁ ጸልዩ። እግዚአብሔር ከዛሬ ጀምሮ ነው የሚለው ታውቃላችሁ። ከዛሬ ጀምሮ እስከ ለዘላለም መግባትህንና መውጣትህንም ይጠብቃል። ሃሌሉያ! እግዚአብሔር መግባት መውጣትሽን ይጠብቃል። የእግዚአብሔርን ቃል ደጋግሜ እናገራለሁ። እግዚአብሔር መግባትና መውጣትህን ከነገ ማለዳ ጀምሮ ይጠብቃል። ይህ የእግዚአብሔር ቃል እውነትና እውነት ነው። ይህ የእግዚአብሔር ቃል ሐቅና ሐቅ ነው። ከዚህ ሰዓት ጀምሮ የእናንተ ሕይወት በእግዚአብሔር እጆች የተጠበቁ ይሆናሉ። ጠላት ምንም እንኳን ቢገዳደር፣ ጠላት ምንም እንኳን ያለውን ኃይል በሙሉ አውጥቶ ቢጠቀም የኔን ቤተሰብ፣ የኔን ነገር፣ የኔን ሥራ፣ የኔን ሕይወት፣ የኔን ትንሿን ብርሃን ሊያጠፋ እንዳይችል እግዚአብሔር አምላክ ጋርዶኛል። አምነዋለሁ እግዚአብሔር በጌታ በኢየሱስ ስም እንደዚህ እንናገራለን። እግዚአብሔር የተመሰገነ ይሁን። የጋረደን አምላክ ይመስገን። በሮቻችንን የሚከፍት አምላክ ይመስገን። ሕይወትን የሰጠን አምላክ ይመስገን። ከነገ ጧት ጀምሮ መግባትና መውጣታችንን የጠበቀ እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ጸልዩ፣ አመስግኑ እግዚአብሔርን። አመሰግንሃለሁ በሉ። ሃሌሉያ! ከሄሮድስ እጅ ብላቴናውን ኢየሱስን
በሰይፍ እንዳይሞት በጥበቃው ከልሎ ወደ ግብጽ ያሸሸ ከዛም ሄሮድስ ጠላቱስ ከሞተ በኋላ የመለሰ መለኮታዊ ጥበቃን ያደረገ ጴጥሮስም በወይን ሲጠበቅ ካለበት በማለዳ ሲነጋ ሞት ከተደገሰበት ስፍራ ላይ ያወጣ መለኮታዊ ጥበቃ በጌታ በኢየሱስ ክርስቶስ ስም አሁንም በእናንተ ሕይወት ላይ ስላበዛው እግዚአብሔር ይመስገን። በዚህ ጥበቃ ውስጥ እግዚአብሔር አያይዞ ያደረገው ነገር ምንድነው? ከጥበቃ በኋላ የበር መከፈት አለ። ከጥበቃ በኋላ እግዚአብሔር የተሻለን ነገር በእኛ ሕይወት ላይ ያመጣል። ይህን እያመናችሁ ጸልዩ። እግዚአብሔር ሆይ በጌታ በኢየሱስ ስም አዳዲስ በሮቻችንን ልትከፍታቸው ጸልያለሁ። በማይመች ቦታ ሆነን በማይሆን ሕይወት ውስጥ ሆነን በማይሆን የሚጠቅም በማይመስል የሚረባ በማይመስል መልኩ ቆመን አንተን ስንጠብቅና ስንጠራ ጌታ አምላክ ሆይ እንደማታሳፍረን አውቀን ነው። አሁን ደግሞ ጊዜውን እግዚአብሔር ሆይ ለበር መከፈት አድርገናልና በኢየሱስ ክርስቶስ ስም ልታመጣው ጸልያለሁ። በሮቻችን ይከፈቱ። የሥራ በሮቻችን ይከፈቱ። ስንኖር በሮቻችን ይከፈቱ። ስንነግድ በሮቻችን ይከፈቱ። የምናደርገው ነገር ላይ ሞገስ ያለው በር ይከፈት። ኃይል ያለው በር ይከፈት። ገዥነት ያለበት በር ይከፈት። ማስተዳደር የሚያስችል በር ይከፈት። ነገርን የሚያስገዛ በር ይከፈት። ሕይወትን የሚያስቀይር በር ይከፈት። በደረስንበት ቦታ ሁሉ ገዥና አስተዳዳሪ የሚያደርግ በር ይከፈት በጌታ በኢየሱስ። መጽሐፍ ቅዱስ ሲናገር ሐዋርያው ጳውሎስ ስራ የሞላበትን በር እንደከፈትክለት ይናገራል። በጌታ በኢየሱስ ስም ስራ የሞላበት በር፣ ስራ የተትረፈረፈበት በር፣ የምንሰራበት አንተን የምናስከብርበት በር። ስንፍና ሰው ላይ ተገልጦ አንተን ሲያከብር አላየንም። በጌታ በኢየሱስ ስም በሮቻቸውን የከፈትክላቸው ሰዎች ግን ሲመሰክሩ ሲባረኩ የእጆችን ሥራ እባርከዋለሁ እንደሚል ቃል የእጆቻቸውን ሥራ ባርከህ ስምህ ሲገለጥ አይተናልና በናዝሬቱ ጌታ በኢየሱስ ስም በሮቻችንን እንክፈት። ዋናው በር ተከፍቶ ጴጥሮስን ይዞ የወጣው ያ መልአክ ወደኛ ሕይወት ዛሬ በዚህ ሌሊት እንዲመጣ ጸልያለሁ። መልአክ ይመጣል። በሌሊት ጸሎት ውስጥ እግዚአብሔር ሆይ መላእክት ይገለጣሉ፣ መላእክቶች ይንቀሳቀሳሉ። በክርስቶስ ኢየሱስ ስም እነዛ መላእክት ዛሬ እንዲመጡ ጸልያለሁ። ይምጡላችሁ በኢየሱስ ስም። በሄዳችሁበት ይምጡ፣ በተንቀሳቀሳችሁበት ይምጡ፣ በደረሳችሁበት በሙሉ መላእክት ይምጡላችሁ። በገባችሁበት ስፍራ ሁሉ የእግዚአብሔር መላእክት ይከተሏችሁ። እግዚአብሔር ቤተሰቦቻችሁን እንዲከተሉ መላእክትን ወደ እናንተ እንልካቸው ጸልያለሁ። እግዚአብሔር መላእክትን ይላክላችሁ በጌታ በኢየሱስ። መልአክ መጣና ጥበቃን አደረገለት። ወደ ግብጽ ሕፃን ይዘህ ሽሽ አለው። ከዛም በኋላ ይዞት ሄደ። ሲመለስም እግዚአብሔር አምላክ ጠላቱን ጥሎለት በመላእክት እጅ ነፃ አደረገው ሕይወቱን። በናዝሬቱ ጌታ በኢየሱስ የናንተ ሥራ፣ የናንተ የምታደርጉት ነገር ሁሉ ትምህርታችሁ ላይ፣ ቤተሰባችሁ ላይ፣ ትዳራችሁ ላይ፣ የናንተ ሆነው ነገር ሁሉ ላይ በጌታ በኢየሱስ በዚህ ሌሊት የመላእክት አገልግሎት እንዲሆን ጸልያለሁ። በደረሳችሁበት ስፍራ ላይ የታመመባችሁ ሰው ካለ በኢየሱስ ክርስቶስ ስም የመላእክት አገልግሎት ያገኛችሁ። በሄዳችሁበት ቦታ ሁሉ ጠላቶች ቢያስቸግሯችሁ አልሄድ ያለ ነገር ካለ፣ አልነሳ ያለ ነገር ካለ እግዚአብሔር አምላክ በዚህ ሰዓት ነገሮቻችሁ ላይ በሮቻችሁን ይክፈትላችሁ በጌታ በኢየሱስ ስም። ሞክራችሁ እምቢ ብሎ ያስቸገራችሁ የውጭ በር፣ የሀገር ውስጥ በር እግዚአብሔር ከወረቀቶች ጋር የተገናኘ ሕይወታችሁን፣ ከወረቀቶች ጋር የተገናኘ ሥራችሁን፣ ከመንግስት ጋር የተገናኙ ነገሮቻችሁ ውስጥ ጣልቃ እንዲገባ በኢየሱስ ስም ጸልያለሁ። የናንተ ሆኖ ነገር ግን የናንተ እንዳልሆነ የሚያስቸግር በኢየሱስ ክርስቶስ ስም እግዚአብሔርን አምላክን ብቻ ነው ነገር የሚታዘዘው። ሰውን አይደለም ነገር የሚታዘዘው። እናንተን አይደለም ነገሮች የሚታዘዙት እግዚአብሔርን ነውና እግዚአብሔርን ጠራለሁ በነገሮቻችሁ ላይ ከዚህ ሰዓት ጀምሮ በናዝሬቱ በጌታ በኢየሱስ ስም ለምስክርነት የሚያናገር፣ ለምስክርነት የሚያስወጣ፣ ለምስክርነት ወደ ሰዎች ለምስክርነት የሚያስመጣችሁ የእግዚአብሔር ተአምራትን ተቀበሉ
በጌታ በኢየሱስ ስም በእናንተ ላይ ይገለጥ። በጌታ በኢየሱስ ስም በሥራዎቻችሁ ላይ ይገለጥ። በጌታ በኢየሱስ ስም ስትሰሩ እግዚአብሔር ይናገርላችሁ፣ ስታደርጉ እግዚአብሔር ይንቀሳቀስላችሁ። የምታደርጉት ነገር ሁሉ ላይ የመለኮት ጣቶች እንዲመጡ ጸልያለሁ። በደረሳችሁበት ስፍራ ሁሉ እግዚአብሔር ተከታትሎ ይባርካችሁ። እግዚአብሔር ይስሐቅን ሲባርከው እንደነበረ ልክ እንደዛ በደረቅ ምድር ስደተኛ ሆኖ በሄደበት በዛች በሰው ሀገር ላይ እግዚአብሔር ዝናብ እንኳን በሌለበት ሰዓት ዘርን ዘራ ይላል። በዚያው ዓመት 100 እጥፍ አጨደ። እግዚአብሔርም ከእርሱ ጋር ስለነበር የእግዚአብሔር አብሮነት በደረቅ ምድር 100 እጥፍ እንዲያጭድ አደረገው። በደረቅ ምድር አይደለም 100 እጥፍ፣ 1 እጥፍ ማጨድ ራሱ ዘር በቅሎ ማየት ራሱ ተአምር ነው። ነገር ግን 100 እጥፍ ማጨድ ሌላኛው ተአምር ነው። እግዚአብሔር አምላክ በዚህ ዓመት እንደዚህ እንዲያደርግላችሁ በጌታ በኢየሱስ ስም ለኔ ለቤተም እጸልያለሁ። ከዚህ ሰዓት ጀምሮ በሕይወታችን ላይ ይህ የዚህ ቃል ሕይወት እንዲገለጥ በጌታ በኢየሱስ ስም በደረሳችሁበት ስፍራ ሁሉ 100 እጥፍ የእናንተ እንዲሆን የእግዚአብሔር አብሮነት ከእናንተ ጋር ይሁን። 100 እጥፍን የሚያስፈራ 100 እጥፍ እንድታፈሩ የሚረዳ የሚያግዝ የመንፈስ ቅዱስ አብሮነት፣ የመንፈስ ቅዱስ ፍሬያማ አድራጊ መንፈስ፣ የእግዚአብሔር መንፈስ፣ ሁሉን ቻይ መንፈስ፣ ሁሉን አድራጊ መንፈስ በደረሳችሁበት ስፍራ ሁሉ በመንገዳችሁ ይቅደም። በደረሳችሁበት ስፍራ ሁሉ ቀድሞ ይቀመጥላችሁ። በደረሳችሁበት ስራና ስፍራ ሁሉ ቀድሞ እሱ ያመቻችላችሁ። ከዚህ ሰዓት ጀምሮ እናንተ ስትገቡ አብሮ ይግባ። ዳንኤል ወደ አንበሳ ጉድጓድ ሲጣል የእግዚአብሔር መንፈስ እግዚአብሔር ሄዶ የአንበሳን ጉድጓድ ዘግቶ እንደጠበቀው የአንበሳን አፍ ዘግቶ እንደጠበቀው ከዚህ ሰዓት ጀምሮ የጠላቶቻችሁ መንደር ላይ ያለ በላተኛ በጌታ በኢየሱስ ስም ሌሎችን ስበላ ሲያንኮታኩት ሲያከስር የቆየ ቢዝነስ ሌሎችን ሲከብድባቸው ያለቀሱበት ቦታ ላይ ለእናንተ ፍሬያማነት ስፍራ እንዲሆን ፍሬያችሁ የሚበዛበት ስፍራ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ፍሬ እንድታፈሩ ሾሜያችኋለሁ እንደሚል እንደ እግዚአብሔር ቃል በጌታ በኢየሱስ ስም ለፍሬ ተሾማችኋልና በእግዚአብሔር ፊት የተቀበላችሁት ሕይወት በፍሬ የሚገለጥ ሆኖ እንዲሆን ተሾማችኋል። ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም የእናንተ ሕይወት በብዙ ፍሬ የተገለጠ ይሁን። በብዙ ፍሬያማነት የተሞላ ይሁን። በብዙ ተአምራት የተሞላ ይሁን። ይሄ ዓመት የተአምራትና የድንቆች የምስክርነትና እግዚአብሔር ጋር ያለኝ ሕይወት በብዙ ፍሬ የሞላኝ ሕይወት ነው እያላችሁ ለብዙዎች የምትመሰክሩት ሕይወት እንዲሆን በክርስቶስ ኢየሱስ እንጸልያለን። አምላክ ሆይ አመሰግናለሁ። እየተናገርከን ስለሆነ በሮቻችንን እየከፈትክ ስለሆነ ደጆች እየተከፈቱልን ስለሆነ እምብ ብለው ስለማያስቸግሩን እናመሰግናለን። ይህ ዓመት ያላገቡ የሚያገቡበት እግዚአብሔር ሆይ በዚህ ዓመት ብዙዎች አንተ ፊት ለምስጋና ቀርቦ ማያውቁ ሰው ሁሉ የሚያውቀው አይነት ምስጋና በቤታቸው ሆኖ ስምህ የሚነሳበት እንዲሆን በጌታ በኢየሱስ ስም አመሰግናለሁ። አባት ሆይ አንተ ባታውቀኝም የእስራኤል በስምህ ስለጠራሁ በእስራኤል ስም ስለጠራሁክ እኔ ማን እንደሆንኩ ታውቅ ዘንድ ይህንን በጨለማ የተደበቀችውን ሀብት እሰጥሃለሁ እንደሚል ቃል ብዙዎች ባያውቁህም እኛም ባናውቅህ እኔም ባላውቅህ አንተ ማን እንደሆንክ ከዚህ በኋላ እንድንረዳ ስለምትፈልግ እግዚአብሔር ሆይ እንደምትባርከን ቃል ይናገራልና የባረከን በረከት አንተ እንድናውቅ ይሁን። በጌታ በኢየሱስም የረፍት ዘመናችን ይምጣ። የረፍት ጊዜያችን ይምጣልን። የረፍት ሲዝናችን ይምጣ። የማረፊያ ጊዜያችን ይምጣ። አርፈን አንተን የምንከተልበት አርፈን አንተን የምንጠራበት ይህ ዓመት የረፍት ዓመታችን እንዲሆን በጌታ በኢየሱስ ስም የረፍት መንፈስ በእኛ ላይ ይሁን። የማረፊያ ጊዜ አድርግልን እግዚአብሔር ሆይ። የመከር ጊዜ አድርግልን። የሃርቨስት ጊዜ እንዲሆን ጸልያለሁ። ለብዙዎቻችን የምናጭድበት ጊዜ እንዲሆን ጸልያለሁ። በዚህ ዘመን ላይ በመንፈስ ቅዱስ በኩል ያፈሰስክልንን የጸሎትን በረከት፣ የገንዘብን በረከት እግዚአብሔር ሆይ፣ የቃል መገለጥ በረከት፣ የቤተሰብን በረከት፣ የልጅን በረከት፣ ልጅ ያጣ ልጅ እንዲያገኝ፣ ትዳር ያጣ ትዳር እንዲያገኝ፣ ገንዘብ ያጣ ገንዘብ እንዲያገኝ፣ ከሀገር መውጣት የሚፈልግ ከሀገር እንዲወጣ፣ ሀገር እንዲቀይር፣ ስፍራ እንዲቀይሩ፣ ስራቸው እንዲባረክ ጌታ ሆይ የሃርቨስት ጊዜ እንድታደርግልን ጸልያለሁ። የአጨዳ ጊዜ አድርግልን። የመከር ጊዜ አድርግልን። በረከት እየሰበሰብን በምስጋና በዘውትር ባንተ ፊት የምንቆምበት ዓመት እንዲሆን ጸልያለሁ። የረፍት ዓመት አድርግልን።
በለቅሶ ያሳለፍንበት ጊዜ ይብቃ። በጌታ በኢየሱስ ስም በሰቆቃ ያሳለፍንበት ጊዜ ይብቃ። ለቅሶን እንድናቆም ያንተ ፍጹም ፈቃድ ነውና እግዚአብሔር ሆይ በልጆችህ ዓይን ላይ ለቅሶን ማየትና ሐዘንን ማየት አትፈልግም። አንተ የደስታ መንፈስ፣ አንተ የጆይ መንፈስ፣ አንተ የሐሴት መንፈስ ነህ። በጌታ በኢየሱስ ስም እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ ያለቀሱ ላይ ያለቅሱ፣ ያነቡ ላይ ያነቡ፣ እግዚአብሔር ያዘኑ ልቦች ላይ ያዝኑ፣ በመንፈስህ ኃይል የተጽናኑ እንዲሆኑ በዚህ ሌሊት ጸልያለሁ። በጌታ በኢየሱስ ስም ራስህን ግለጥልን፣ መንፈስህን ግለጥልን፣ እረፍትህን አምጣ። እግዚአብሔር ሆይ መጽሐፍ ቅዱስ እንደሚናገር እረፉ እረፉ እኔም አምላክ እንደሆንኩ እወቁ እንደሚል በኢየሱስ ክርስቶስ ስም እንኳን ራሳችንን አንተን ለማወቅ እንኳን ነገሮቻችንን አንተን ለማወቅ ማረፍ ይጠበቅብናል። የእረፍት አምላክ ሆይ በዚህ ዓመት አሳርፈን። የእረፍት ጌታ ሆይ በዚህ ዓመት አሳልፈን። እረፍትን የምትሰጥ ሰውን የምታሳርፍ በማረፍ የምታምን በማረፍ ውስጥ አንተን ማወቅ አለ። በማረፍ ውስጥ አንተን መከተል አለ። በማረፍ ውስጥ የባረከንን በረከት መረዳት አለ። በማረፍ ውስጥ እግዚአብሔር ሆይ ብዙ ነገሮችን ማወቅ፣ ሕይወትን መረዳት፣ ክርስቶስን መረዳት አለና አሳርፈን። በዚህ ዓመት አሳርፈንና እንወቅ፣ አሳርፈንና እንከተል፣ አሳርፈንና በመንፈስና በሕይወት ሆነን በእውነት ሆነን እናምልክ። በኢየሱስ ስም የረፍት ጊዜ ያድርግልን። ጌታ ሆይ መጽሐፍ ሲናገር በለመለመ መስክ ያሳድረኛል፣ በረፍትም ውሃ ዘንድ ይመራኛል። በኢየሱስ ስም የምትመራን በረፍት ዘንድ ነው። የረፍት ውሃ ባለበት፣ የረፍት ውሃ በሚሄድበት በማረፊያ በኩል በዛ በኩል ትመራናለህ። እግዚአብሔር ሆይ በአንተ አመራር ውስጥ ያለ ረፍት፣ አንተ ስትመራ ያለ በምርትህ ውስጥ የሚገኝ ረፍት፣ በፈቃድህ ውስጥ በመኖር ውስጥ ያለ ረፍት ዛሬ ነፍሳችንን እንዲያገኘው ስፍራችንን ቀይረህ ሕይወታችንን አስተካክለህ መርተህን አድርሰህን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ዓመት ሕይወታችንን በረፍት እንድትሞላው በዚህ ሌሊት ጸልያለሁ። አመሰግንሃለሁ ደግነትህን እያየው፣ አመሰግንሃለሁ ክብርህን እያየው፣ አመሰግንሃለሁ የረፍት ዓመት ስለምታደርግልን፣ አመሰግንሃለሁ የክብር ሲዝን ስለምታመጣልን፣ አመሰግንሃለሁ እኔንና የሚሰሙኝን ሰዎች ስለባረካቸው፣ አመሰግንሃለሁ በዚህ ሰዓት አብረውኝ እየጸለዩ ያሉ ሰዎችን እየባረካቸው ስለሆነ ሁላችሁም አመስግኑ። የቀሩንን ደቂቃዎች ከዚህ በኋላ እያመሰግንነው እግዚአብሔርን ደስ እያለን በዚህ ሌሊት ሰይጣን እየተቃጠለ እየተናደደ እየከፋው አምላካችንን አባታችንን እናመሰግነዋለን። የሚጠብቅህ አይተኛም አያንቀላፋምና እንደምል እርሱ መግባትህንና መውጣትህንም ይጠብቃል እንደምል ከመጀመሩ ከዛሬ ጀምሮ እግዚአብሔር ከዛሬ ጀምሮ ነው ይጠብቃል፣ አንቺን ይጠብቃል፣ አንተን ይጠብቃል። ስለዚህ ያመሰግናችሁ ደስ እያላችሁ ጸልዩ። ሃሌሉያ። አምላክ ሆይ አመሰግንሃለሁ። በጌታ በኢየሱስ ስም ተባረክ፣ ከፍ በልልኝ። የምትጠብቀኝ ስትጠብቅ የማትሰንፍ ስትጠብቀኝ በሮችን ስትከፍት ስታሳርፈኝ በፍጹም ስንፍና ማይከስህ በጌታ በኢየሱስ ስም አመሰግንሃለሁ። ከኔ ጋር ስላለ ደግ ስለሆንክ ቸር ስለሆንክ ቻይ ስለሆንክ ሁሉን የምትችል ሁሉን የምታሳልፍ ሁሉንም ነገር ላይ የምታሳርፍ እግዚአብሔር ሆይ አመሰግንሃለሁ። አሁንም ከኔ ጋር ስላለ ስለማትተወኝ በመተውህ በኢየሱስ ስም ስለማላዝን እግዚአብሔር ሆይ መተውን ስለማታውቅ ይተወኛል ብዬም ስለማላስብ ጌታ ሆይ አብረኸኝ እየጠበቅከኝ መግባት መውጣቴን ከዛሬ ጀምሮ ስለምትጠብቅ እንደ ቃልህ አመሰግናለሁ። ነገ ማለዳ ስነሳ ሕይወቴ በብርሃን የተሞላ ነው። ነገ ማለዳ ስነሳ ፊቴ ያበራል። ነገ ማለዳ ስነሳ መጠበቄ ያስተጋባል። በኢየሱስ ክርስቶስ ስም እግዚአብሔር ከእርሱ ጋር ነበርና የሚሠራው ሁሉ ይከናወንለት ነበር ተብሎ እንደተጻፈ በጌታ በኢየሱስ ስም ነገ ማለዳ ከቤት ወጥቼ ሥራዬን ስሠራ የተጠበቅኩ ነኝ። ነገ ማለዳ ከቤት ወጥቼ እግዚአብሔር ሆይ ወደ ዕለት ተግባሬ ሲገባ የተጠበቅኩ ነኝ። አመሰግናለሁ። አንተ ከዛሬ ጀምሮ መግባቴንና መውጣቴን ትጠብቃለህ። ስምህ ይባረክ። እግዚአብሔር ሆይ አመሰግናለሁ። አመስግኑት እግዚአብሔር። በፍጹም እግዚአብሔር ሆይ በእኔ ጉዳይ ላይ ስትሰንፍ አላየሁ። እኔን በመጠበቅ ላይ እንከን አላየሁብህም።
እግዚአብሔር ሆይ እኔን በመንከባከብህ ላይ እንከን አላየሁም። እግዚአብሔር ሆይ ከኔ ጋር ባለ ትኩረት በኢየሱስ ስም እንከን አላየሁም። ስለ ፍጹምነትህ ክብር ላንተ ይሁን። ስለ ፍቅርህ ክብር ላንተ ይሁን። ስለ እንክብካቤህ ክብር ላንተ ይሁን። እኔን ስትጠብቅ እግዚአብሔር ሆይ የማታረፍ ስንፍና ማይከስህ እግዚአብሔር አብረኝ ስትሆን ያልደከመህ የኔ አለመመቻቸት እግዚአብሔር ሆይ ላንተ አለመመቸት እግዚአብሔር መልካም አለመሆኔ ሰው መሆኔ አስቸጋሪነቴ እግዚአብሔር ሆይ ያልተስተካከለው ባህሪ ስላልከለከለህ አመሰግንሃለሁ። እንደዚህ ያላችሁ እንድትጸልዩ እፈልጋለሁ። እግዚአብሔርን አመስግን። መዝሙር 121 ላይ እንዳለው ቃል እግዚአብሔርን አመስግኑት። እግዚአብሔር ቸር ነው፣ ምሕረቱም ለዘላለም ነው። እናንተን ስጠብቅ አልደከመውም። እናንተን ለመጠበቅ ማይተኛ አይተኛም ማለት እግዚአብሔር ሚነቃም ሚተኛም አምላክ ስለሆነ ሳይሆን እግዚአብሔር አምላክ የማያርፍ እናንተን ከመጠበቅ ማይቦዝን እግዚአብሔር አንቺን ሲያስገባና ሲያስወጣ አንድም ቀን ከሕይወትሽ ማይጎል አምላክ መሆኑን ነው የሚናገረው። እግዚአብሔር ሆይ አመሰግንሃለሁ በሉ። እግዚአብሔር ሆይ አከብርሃለሁ። በጌታ በኢየሱስ ስም የተባረከ እኔን ስትጠብቅ፣ ቤተሰቤን ስትጠብቅ፣ ልጆቼን ስትጠብቅ በሉ። ሚስቴን ስትጠብቅ፣ ባሌን ስትጠብቅ፣ በሄድኩበት መንገድ ሁሉ ስትመራኝ ያዕቆብ ሲናገር እንዳለ በሄድኩበት መንገድ ሁሉ ከኔ ጋር ለነበረ ሃሌሉያ እግዚአብሔር ይመስገን። ለዚህ እግዚአብሔር መሠዊያን እሠራለሁ አለ ያዕቆብ። እግዚአብሔር አምላክ ሆይ እኔም ዛሬ በዚህ ሌሊት መሠዊያ እሠራለሁ። የጸሎት መሠዊያ፣ የምስጋናን መሠዊያ፣ ላንተ መሠዋትን ሂደት አድርጋለሁ። ጌታ አምላክና መድኃኒቴ ሆይ ከልቤ የሆነን ምስጋና በዚህ ሌሊት በኢየሱስ ስም ላንተ አቀርባለሁ። ተመስገን፣ ከፍ በል፣ ተባረክ። በጌታ በኢየሱስ ስም እያወቅን እየገባን እናመሰግናለን። ጠላት በብዙ ወጥመድና ጉድጓድ መንገዳችንን የሞላው እያየክ በእጅህ ደግፍ አሳለፍከን። ንስር ጫጩቶቿን እንደምትጠብቅ ጠበቅከን፣ ተንከባከብከን። አልወደቅንም፣ በክፋቱ አልወደቅንም፣ በተንኮሉ ላይ አልወደቅንም። እግዚአብሔር ሆይ በጨለማው ጨለማ ላይ አልወደቅንም፣ በበሽታ ላይ አልወደቅንም፣ በድካም ላይ አልወደቅንም። ኪሳራ ውስጥ ለጥለን ባሰበው እጅ አልተገኘንም። እግዚአብሔር ሆይ ልክ ሳምሶን እኩለ ሌሊት ድረስ በተኛበት ቦታ ፍልስጤማውያን መጥተው ከበቡት፣ ሸመቁበት። በሌሊት አውጥተው ሊገሉት፣ በጠዋት በማለዳ አውጥተው ሊገሉት ሌሊቱን ሙሉ ሲጨፍሩ ሲያድሩ አንተ ግን አነቃኸውና እኩለ ሌሊት ላይ ተነስቶ በዛ እኩለ ሌሊት የከተማይቱን በር ነቅሎ የጠላትን አጥርና ቅጥር አፍርሶ ወደ ተራራ ጫፍ ላይ ወስዶ በሩን ነቃቅሎ ጣለው። እግዚአብሔር ሆይ አንተ በሌሊት አንቅተህናል። ልክ በዚህ ሰዓት አነቃህ። ይኸው እንደ ሳምሶን ኃይል ሞላህን። ካንተ ጋር የምንሆንበትን እድልና ጊዜ ሰጥተህናል። ረዳታችን ሆይ የጠላትን ቅጥር አፍርሰን ካንተ ጋር ለምስጋና ለመቆም እግዚአብሔር ሆይ ወስነናልና ስምህ በኢየሱስ ስም የተባረከ ይሁን። በሌሊት ኃይል ሆነናል። በዚህ ሰዓት አቅም ሆነናል። ፊትህን ስናይ የበረታን ነው። አንተን ስናይ የበረታን ነው። ኃይል እየሆንከን ነው። ማዳንህን እያሳየህን ነው። ክብር ሁሉ ለአንተ ይሁን። በኢየሱስ ስም ክብር ሁሉ ለአንተ ይሁን። ጠላት እርር እያለ እየተቃጠለ እየተናደደ እግዚአብሔር ሆይ ሰይጣን ባላገኘን ጊዜ በተናደደበት በዚህ ሰዓት አንተን በማመስገን ውስጥ ደስታችንን እናያለን። አንተን በማመስገን ውስጥ ኃይላችን ይታደሳል። አንተን በማመስገናችን ውስጥ እግዚአብሔር መልካም መሆኑ ይወራል። በጠላት መንደር ሁካታ ይሆናል። በጨለማ መንደር ሁካታ ይሆናል። በበሽታው መንደር ሁካታ ይሆናል። በጨለማው መንደር ለቅሶና ጫጫታ ይሆናል። እስራኤላውያን በድንኳናቸው አንተን ሲያመሰግኑ ለአንተ እልል ሲሉ የነሱ እልልታ በፍልስጤማውያን ዘንድ ለቅሶ፣ ሁከትና ጭንቀት፣ ጨለማን እንደፈጠረ ልክ እንደዛ በዚህ ሰዓት አንተን በማመስገን ላይ የቆምኩበት የምስጋናዬ ስርዓት እግዚአብሔር አምላክ ሆይ በጠላቶቼ መንደር እሳት ስለሚሆን አመሰግናለሁ። ጩኸት ስለሚሆን አመሰግናለሁ። ጨለማን ስለሚዘራ አመሰግናለሁ። ድቅድቅ ስለሚሆንባቸው አመሰግናለሁ። በኢየሱስ ስም ኃይላቸው ስለሚመታ አመሰግናለሁ። ካንተ ጋር ያለኝን ህብረት ይህንን እያወደስኩ እያከበርኩ አመሰግናለሁ። እነሆነን የምትጠብቅ አተኛም፣ አታንቀላፋም። ቃልህ እንደሚናገር ቃልህ እውነት ነውና በኢየሱስ ስም በዚህ እውነት አመሰግናለሁ። እግዚአብሔር ይጠብቃል።
እግዚአብሔርን በቀኝ እጅህ በኩል ይጋርድሃል። በጌታ በኢየሱስ ስም እላለሁ፣ እናገራለሁ። በሕይወታችሁ ላይ ቃል አውጃለሁ። እግዚአብሔር ይጠብቅሻል። እግዚአብሔር ይጠብቅሃል። በቀኝ እጃችሁ በኩል የኃይላችሁ ስፍራ፣ የኃይላችሁ በኩል የእናንተ የሥራ ኃይል፣ የልጆቻችሁ ኃይል፣ የትዳራችሁ ኃይል፣ መውጣት መግባታችሁ ላይ ያለ ኃይል፣ በዛ ሁሉ በኩል እግዚአብሔር አምላክ ይጠብቃችኋል፣ ይጋርዳችኋል። የክፉ ፍላጻ በኢየሱስ ስም በተወረወረባችሁ ጊዜ እንዲሰበር እጸልያለሁ። ወደ ሕይወታችሁ የተወረወረ የእናንተን ቤት ያጠቃ፣ ሁኔታችሁን ያጠቃ፣ ነገሮቻችሁን ያጠቃ፣ እናንተን ጭምር የፈለገ ከሩቅ በእናንተ ላይ አልሞ የሚተኩስ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የእግዚአብሔር መጋረጃ በእናንተ ላይ እንዲሆን ጸልያለሁ። እግዚአብሔር በቀኙ እንዲጋርዳችሁ፣ በቀኛችሁም በኩል እንደ ቃሉ እንዲጋርዳችሁ ጸልያለሁ። በጌታ በኢየሱስም ቤታችሁን ይጋርደው፣ ልጆቻችሁን ይጋርደው፣ ቤተሰቦቻችሁን ይጋርደው። የእናንተ ሆነውን የምትወዷቸውን ነገሮች በሙሉ ይጋርድላችሁ። እግዚአብሔር ቤተ ክርስቲያንን ይጋርድ። እግዚአብሔር ቤተሰብን ይጋርድ። እግዚአብሔር ሀገርን ይጋርድ። እግዚአብሔር የሀገር መሪዎችን ይጋርድ። እግዚአብሔር የሀገሪቷን መከላከያዎችን ይጋርድ። እግዚአብሔር ሰፈር ይጋርድ። እግዚአብሔር አካባቢን ይጋርድ። እግዚአብሔር ያላችሁን ነገር፣ ቤታችሁን፣ ጸሎታችሁን፣ አምልኳችሁን ይጋርድላችሁ። በጌታ በኢየሱስ ስም እንደ ቃሉ ይጋርድ። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር አምላክ ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። በጌታ በኢየሱስ ስም ይህ ጥበቃ፣ መለኮታዊ ጥበቃ በእኛ ላይ እንዲሆን ጸልያለሁ። መለኮታዊ ጥበቃ በነገሮቻችን ላይ እንዲሆን ጸልያለሁ። አሁን ከዚህ በኋላ ለመለኮታዊ ጥበቃ እንጸልያለን። መለኮታዊ ጥበቃ በእናንተ ላይ እንዲሆን፣ መለኮታዊ ጥበቃ በልጆቻችሁ ላይ እንዲሆን፣ መለኮታዊ ጥበቃ እግዚአብሔር አብርሃምን እንደጠበቀ እንደተጠነቀቀለት፣ አብርሃምን በመንገዱ እንደጠበቀ፣ ያዕቆብን እንደጠበቀ፣ ይስሐቅን እንደጠበቀ፣ ጴጥሮስን ከሄሮድስ እጅ እንደጠበቀው፣ ጳውሎስን ከእስር ቤት ጠብቆ እንዳወጣው፣ ልክ እንደዛ ኢየሱስን ሄሮድስ ሊያስገድል የሁለት ወር ሕፃን ሆኖ ባለበት ጊዜ ሰይፍ በሀገሪቷ ሕፃናት ሁሉ ላይ በመዘዘ ጊዜ እግዚአብሔር ኢየሱስን ብላቴናው እንደጠበቀ የእናንተም ሕይወት፣ የእናንተን ሥራ፣ የእናንተን ፋይናንስ፣ የእናንተን ልጆች፣ የእናንተን መንፈሳዊ ሕይወት ሁለንተናችሁን እንዲጠብቀው እግዚአብሔር በመጠበቅ ታማኝ አምላክ ነው። ይህንን እያወጅን በዚህ እየጠየቅነው እግዚአብሔርን የመለኮታዊ ጥበቃ እንጸልያለን። ጸልዩ፣ እንዳታቋርጡ ጸልዩ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም አሁንም ወደ አንተ ቀርበናል። ዙፋንህ መልስ እንዳለው አውቀናል። ምክንያቱም በእውነትህ ቀድሳቸው ቃልህ እውነት ነውና ተብሎ ተጻፈ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ለኔ፣ ለቤቴ፣ ለአገልግሎቴና ለሕይወቴ፣ ለሥራዬ፣ እግዚአብሔር ሆይ ለጤናዬ፣ እግዚአብሔር ሆይ ለእንቅስቃሴ ሁሉ፣ ለመውጣት መግባቴ፣ እግዚአብሔር ለንግግሬ፣ ለአንደበቴ በኢየሱስ ክርስቶስ ስም መለኮታዊ ጥበቃን በዚህ ሌሊት እንድሰጠኝ ጸልያለሁ። ጌታ ሆይ ዓለም ክፉ ናት፣ ሰይጣን ክፉ ነው። ሰዎችን በመንገዳችን ላይ ስናገኛቸው ሁሉም በአንተ ልብ መሄድ አይደለም። አንዳንዱ የአጋንንት መጠቀሚያ ነው። እግዚአብሔር ሆይ በምንደርስበትና በደረስንበት ቦታ ሁሉ ያለ እጅህ ብርቶች አይደለንም፣ ያለ አንተ ጠንካሮች አይደለንም። አንተ በሌለህበት ብንንቀሳቀስ ምን እንፈይዳለን? አንተ በሌለህበት ብንሄድ ምንስ እናተርፋለን? እግዚአብሔር ሆይ ያለ አንተ ብናገለግልስ ምን እናመጣለን? በዚህ ሁሉ ውስጥ እግዚአብሔር ሆይ ምድር ላይ ለምንኖርበት ሕይወት ዋስትናችን ያንተ ጥበቃ ነውና በጌታ በኢየሱስ ስም ከቀኝ ከግራ ከፊት ከኋላ እንድጠብቀን ጸልያለሁ። በቀኝ በኩል ይጋርድሃልን እንደሚል እግዚአብሔር ሆይ ቀኝ ማለት ስልጣን ነው። ቀኝ ማለት አቅም ነው። ቀኝ ማለት ጉልበት ነው። ቀኝ ማለት ፖዚሽን ነው። ቀኝ ማለት እግዚአብሔር ሆይ ቀናነት ነው። የቀና መንገድ ነው። የቀናውን መንገዳችንን፣ የቀናውን ልባችንን፣ የቀናውን ውሳኔዎቻችንን በጌታ በኢየሱስ ስም እዛው እንድትጠብቅልን እንጸልያለን። በዛ በቀኛችን በኩል እንድትጋርደን እንጸልያለን። ጨለማ ቀኛችንን ሊያጠቃው ቢመጣ ከሩቅ ይመለስ።
ከጥበቃ የተነሳ ከአብሮነት የተነሳ ከአንተ መምጣትና መንቀሳቀስ የተነሳ በእኛ ላይ ሊንቀሳቀስብን የፈለገ የክፉ ወጥመድ ሁሉ በጌታ በኢየሱስ ስም ዛሬ እንዲሰበር ጸልያለሁ። ወጥመድ ተሰበረ እኛም አመለጥን እንደሚል ቃልህ እግዚአብሔር ቃልህ እውነት ነውና ወጥመድ ዛሬ በዚህ ሌሊት የፈረሰና የተሰባበረ የተበጣጠሰ ይሁን። ጌታ ሆይ አንተ ካለ ሁሉ አለ። አንተ ካለ መንገድ ክፍት ነው። አንተ ካለ በሮች ክፍት ናቸው። አንተ ካለ ምንከለከለው ነገር አይኖርም። አንተ ካለ ሰይጣን ሊከለክለን ሊያስቆመን አይችልም። ጀግና ምታረገን አንተ ነህ። በር ምትከፍትልን አንተ ነህ። በደረስንበት ቦታ ሁሉ በሞገስ ምትገልጠን ጥበቃ ሲበዛልን ያንተ አብሮነት ከኛ ጋር ሲሆን የተጠበቅን እንሆናለን። ሕፃን ልጅ ከአባቱ ጋር እየሄደ ማን ደፍሮ አባቱን አልፎ ያጠቃዋል? እግዚአብሔር ሆይ መተማመኑ በሙሉ አባቱ ላይ ነው የሚሆነው። ልክ እንደዛ እኛም ያንተ ልጆች ነን። ጌታ አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አንተን ታምነናልና ካንተ ጋር በመሆናችን ያለን ራስ መተማመን ካንተ ጋር በመሆናችን ያለን የራስ መተማመናችን ከፍ ያለ ነው። እምነታችን ከፍ ያለ ነው። ባንተ መታመናችን ከፍ ያለ ነው። እንጓደድብሃለን፣ እናወራብሃለን። ስላንተ ለሰው ሁሉ እንናገራለን። እግዚአብሔር እኮ ጠባቂ ነው። እግዚአብሔር እኮ መለኮታዊ ጥበቃውን በእኔ ላይ አድርጓል። እግዚአብሔር እኮ በቀኝ በኩል ጋርዶኛል። እግዚአብሔር እኮ በደረስኩበት ሁሉ ሞገስና መከናወኔ ነው ብለናልና በጌታ በኢየሱስ ስም ልትሆን እንጸልያለሁ። መለኮታዊ ጥበቃ በእኛ ላይ በብዛት እንዲገለጥ ጸልያለሁ። ዛሬ ይገለጥ፣ ዛሬ ይገለጥ። ፀሐይ በቀን ያቃጥልህም ጨረቃም በሌሊት እንደሚል ቃል እግዚአብሔር ሆይ ፀሐይ የሆነ ሕይወት፣ ፀሐይ የሆነ ውሎ፣ ፀሐይ የሆነ ኑሮ፣ ፀሐይ የሆነ ሥራ፣ ፀሐይ የሆነ የሚያቃጥል አይነት የሆነን ሕይወት በኢየሱስ ክርስቶስ ስም በመንፈስህ በረዶ እንድታደርግልን ጸልያለሁ። በጌታ በኢየሱስ ስም ሰውን በሚያቃጥልበት ጊዜ፣ ሰውን ግራ በሚያጋባበት ጊዜ ዕዳ ቢሆን ኪራይ ቢሆን እግዚአብሔር ሆይ እንዳናመልክህ ረፍት የነሱን ነገሮች ቢሆኑ ዛሬ በዚህ ሰዓት በኢየሱስ ክርስቶስ ስም ከላያችን ላይ እንድታነሳው ጸልያለሁ። ዛሬ በዚህች ሌሊት ተንበርክከን ስንነሳ ችግሮቻችንና እንደ ፀሐይ ያቃጠለን ያለ ሐሩር እንዲነቀል ጸልያለሁ። ጌታ ሆይ ከቤተሰቦቻችን ላይ ይነቀሉ፣ ከልጆቻችን ላይ ይነቀሉ፣ ከአባት ከእናታችን ላይ ይነቀል፣ ከአያቶቻችን ላይ ይነቀል፣ ከቤተሰቦቻችን ላይ በክርስቶስ ኢየሱስ ሁሉን በረታ በደሙ ኃይል ይነቀል። እግዚአብሔር ሆይ ጥበቃን የሚጋፋ የሰጠህንን ጤነኛውን ሕይወት የሚጋፋ በክርስቶስ ኢየሱስ የፈቀድክልንን መልካሙን ሕይወት የሚጋፋ ማንኛውም አይነት ጥበቃ የሚያስፈልገው ነገር ላይ እጅህ በእኛ ላይ ትሁን። ያቤጽ እንደጸለየው አቤቱ መባረክን ባርከኝ ሀገሬን ማስፋ እጅህም በእኔ ላይ ትሁን ብሎ ለመለኮታዊ ጥበቃ እንደጸለየ ልክ እንደዛ ጌታ አምላኬ መድኃኒቴ ሆይ እጅህ በእኛ ላይ በባረከን በረከት ላይ ያቤጽ እንደጸለየው መባረክን ባርከኝ ብሎ በረከትን ከተቀበለ በኋላ እጅህ በእኔ ላይ ትሁን አለ። እግዚአብሔር ሆይ እጅህ በቤተሰቦቻችን ላይ ይሁን። እጅህ በእኛ ላይ ይሁን። እጅህ በሰጠህን በረከት ላይ ይሁን። እጅህ በባረከን ሕይወት ላይ ይሁን። እጅህ በሰጠህን አገልግሎት ላይ ይሁን። እጅህ እግዚአብሔር ሆይ ኑሩበት ብለህ በባረከው ሕይወታችን ላይ ይሁን። ጌታ ሆይ በልጆቻችን ላይ ይሁን። ጌታ ሆይ በሥራዎቻችን ላይ ይሁን። አዳዲስ ሐሳቦችን አእምሮአችን እንዲያፈልቅ የተባረከ እንዲሆን በባረከው አእምሮአችን ላይ ደግሞ ጥበቃ እንዲበዛ በጌታ በኢየሱስ ስም ጸልያለሁ። በዚህ ሳምንት ጥበቃ ይብዛልን። በነገው ቀን ጥበቃ ይብዛልን። በዛሬው ቀን ጥበቃ ይብዛልን። በዚህ ወርና ዓመት ጥበቃ ይብዛልን። ያለፈውን ዓመት የማያዳግም ያለፈውን ዓመት እንድንደግም የማያደርግ የጥበቃ ሕይወት በኢየሱስ ስም ዛሬ በእኛ ሁለንተና ላይ እንዲሆን ጸልያለሁ። አመስግኑ እግዚአብሔርን። ጥበቃን በእኔ ላይ ስላደረግክ አመሰግናለሁ እያላችሁ ጸልዩ። ቢኮዝ ምክንያቱም መጽሐፍ ቅዱስ ቁጥር 8 ላይ እንደዚህ ይላል፣ ከዛሬ ጀምሮ እስከ ለዘላለም እግዚአብሔር መግባትህንና መውጣትህን ይጠብቃል። መግባታችሁና መውጣታችሁ በእግዚአብሔር የተጠበቀ ነው። ስለዚህ ይህንን አስቡ።
እግዚአብሔር ሆይ መግባትና መውጣቴን ትጠብቀዋለህ። ከነገ ጧት ማለዳ ጀምሮ አምናለሁ። አንተ የነን መግባት የነን መውጣት ትጠብቃለህ። አንተ ደግ ስለሆንክ፣ መልካም ስለሆንክ፣ ርኅሩህ ስለሆንክ እግዚአብሔር ሆይ ለመጠበቅ ራስህን ከነጋር ለማድረግ የወሰንክ ድንቅ አባቴ፣ መልካም ወዳጅ እግዚአብሔር ሆይ የነገርኩን እያንዳንዱን በነ ንግግር ደረጃ ብቻ ሳይሆን በአንተ በሰፊ ጆሮ በአንተ ነገርን አጉልተ በማየት በመልካምነትህ እግዚአብሔር በቅንነትህ ልክ ትሰማኛለህ። የማወራው ቋንቋ ገብቶ ትጠብቀኛለህ። ዛሬ በጌታ በኢየሱስ ስም ደጆቼን ትከፍታቸዋለህ። በማለዳ ደጆቼን ትከፍታቸዋለህ። ስለ መለኮታዊ ጥበቃ እየጸለያችሁ ያላችሁ ሰዎች ይህንን ጸሎት ከነጋር አብራችሁ ጸልዩ። እግዚአብሔር ከዛሬ ጀምሮ ነው የሚለው ታውቃላችሁ። ከዛሬ ጀምሮ እስከ ለዘላለም መግባትህንና መውጣትህንም ይጠብቃል። ሃሌሉያ! እግዚአብሔር መግባት መውጣትሽን ይጠብቃል። የእግዚአብሔርን ቃል ደጋግሜ እናገራለሁ። እግዚአብሔር መግባትና መውጣትህን ከነገ ማለዳ ጀምሮ ይጠብቃል። ይህ የእግዚአብሔር ቃል እውነትና እውነት ነው። ይህ የእግዚአብሔር ቃል ሐቅና ሐቅ ነው። ከዚህ ሰዓት ጀምሮ የእናንተ ሕይወት በእግዚአብሔር እጆች የተጠበቁ ይሆናሉ። ጠላት ምንም እንኳን ቢገዳደር፣ ጠላት ምንም እንኳን ያለውን ኃይል በሙሉ አውጥቶ ቢጠቀም የኔን ቤተሰብ፣ የኔን ነገር፣ የኔን ሥራ፣ የኔን ሕይወት፣ የኔን ትንሿን ብርሃን ሊያጠፋ እንዳይችል እግዚአብሔር አምላክ ጋርዶኛል። አምነዋለሁ እግዚአብሔር በጌታ በኢየሱስ ስም እንደዚህ እንናገራለን። እግዚአብሔር የተመሰገነ ይሁን። የጋረደን አምላክ ይመስገን። በሮቻችንን የሚከፍት አምላክ ይመስገን። ሕይወትን የሰጠን አምላክ ይመስገን። ከነገ ጧት ጀምሮ መግባትና መውጣታችንን የጠበቀ እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ጸልዩ፣ አመስግኑ እግዚአብሔርን። አመሰግንሃለሁ በሉ። ሃሌሉያ! ከሄሮድስ እጅ ብላቴናውን ኢየሱስን በሰይፍ እንዳይሞት በጥበቃው ከልሎ ወደ ግብጽ ያሸሸ፣ ከዛም ሄሮድስ ጠላቱስ ከሞተ በኋላ የመለሰ መለኮታዊ ጥበቃን ያደረገ፣ ጴጥሮስን በወይን ሲጠበቅ ካለበት በማለዳ ሲነጋ ሊሞት ሞት ከተደገሰበት ስፍራ ላይ ያወጣ መለኮታዊ ጥበቃ በጌታ በኢየሱስ ክርስቶስ ስም አሁንም በእኔና በእናንተ ሕይወት ላይ ስላበዛው እግዚአብሔር ይመስገን። እግዚአብሔር ይመስገን። በዚህ ጥበቃ ውስጥ እግዚአብሔር አያይዞ ያደረገው ነገር ምንድነው? ከጥበቃ በኋላ የበር መከፈት አለ። ከጥበቃ በኋላ እግዚአብሔር የተሻለን ነገር በእኛ ሕይወት ላይ ያመጣል። ይህን እያመናችሁ ጸልዩ። እግዚአብሔር ሆይ በጌታ በኢየሱስ ስም አዳዲስ በሮቻችንን ልትከፍታቸው ጸልያለሁ። በማይመች ቦታ ሆነን በማይሆን ሕይወት ውስጥ ሆነን በማይሆን የሚጠቅም በማይመስል የሚረባ በማይመስል መልኩ ቆመን አንተን ስንጠብቅና ስንጠራ ጌታ አምላክ ሆይ እንደማታሳፍረን አውቀን ነው። አሁን ደግሞ ጊዜውን እግዚአብሔር ሆይ ለበር መከፈት አድርገናልና በኢየሱስ ክርስቶስ ስም ልታመጣው ጸልያለሁ። በሮቻችን ይከፈቱ። በሮቻችን ይከፈቱ። የሥራ በሮቻችን ይከፈቱ። ስንኖር በሮቻችን ይከፈቱ። ስንነግድ በሮቻችን ይከፈቱ። የምናደርገው ነገር ላይ ሞገስ ያለው በር ይከፈት። ኃይል ያለው በር ይከፈት። ገዥነት ያለበት በር ይከፈት። ማስተዳደር የሚያስችል በር ይከፈት። ነገርን የሚያስገዛ በር ይከፈት። ሕይወትን የሚያስቀይር በር ይከፈት። በደረስንበት ቦታ ሁሉ ገዥና አስተዳዳሪ የሚያደርግ በር ይከፈት በጌታ በኢየሱስ። መጽሐፍ ቅዱስ ሲናገር ሐዋርያው ጳውሎስ ሥራ የሞላበትን በር እንደከፈትክለት ይናገራል። በጌታ በኢየሱስ ስም ሥራ የሞላበት በር፣ ሥራ የተትረፈረፈበት በር፣ የምንሰራበት አንተን የምናስከብርበት በር። ስንፍና ሰው ላይ ተገልጦ አንተን ሲያከብር አላየንም። በጌታ በኢየሱስ ስም በሮቻቸውን የከፈትክላቸው ሰዎች ግን ሲመሰክሩ ሲባረኩ የእጆችን ሥራ እባርከዋለሁ እንደሚል ቃል የእጆቻቸውን ሥራ ባርከህ ስምህ ሲገለጥ አይተናልና በናዝሬቱ ጌታ በኢየሱስ ስም በሮቻችንን እንክፈት። ዋናው በር ተከፍቶ ጴጥሮስን ይዞ የወጣው ያ መልአክ ወደኛ ሕይወት ዛሬ በዚህ ሌሊት እንዲመጣ ጸልያለሁ። መልአክ ይመጣል። በሌሊት ጸሎት ውስጥ እግዚአብሔር ሆይ መላእክት ይገለጣሉ። መላእክቶች ይንቀሳቀሳሉ።
በክርስቶስ ኢየሱስ ስም እነዛ መላእክት ዛሬ እንዲመጡ ጸልያለሁ። ይምጡላችሁ በኢየሱስ ስም። በሄዳችሁበት ይምጡ፣ በተንቀሳቀሳችሁበት ይምጡ፣ በደረሳችሁበት በሙሉ መላእክት ይምጡላችሁ። በገባችሁበት ስፍራ ሁሉ የእግዚአብሔር መላእክት ይከተሏችሁ። እግዚአብሔር ቤተሰቦቻችሁ እንዲከተሉ መላእክትን ወደ እናንተ እንልካቸው ጸልያለሁ። እግዚአብሔር መላእክት ይላክላችሁ፣ መላእክትን ይላክላችሁ በጌታ በኢየሱስ ስም። መልአክ መጣና ጥበቃን አደረገለት። ወደ ግብጽ ሕፃኑን ይዘህ ሽሽ አለው። ከዛም በኋላ ይዞት ሄደ። ሲመለስም እግዚአብሔር አምላክ ጠላቱን ጥሎለት በመላእክት እጅ ነፃ አደረገው ሕይወቱን። በናዝሬቱ ጌታ በኢየሱስ ስም የናንተ ሥራ፣ የናንተ የምታደርጉት ነገር ሁሉ ትምህርታችሁ ላይ፣ ቤተሰባችሁ ላይ፣ ትዳራችሁ ላይ፣ የናንተ ሆነው ነገር ሁሉ ላይ በጌታ በኢየሱስ ስም በዚህ ሌሊት የመላእክት አገልግሎት እንዲሆኑ ጸልያለሁ። በደረሳችሁበት ስፍራ ላይ የታመመባችሁ ሰው ካለ በኢየሱስ ክርስቶስ ስም የመላእክት አገልግሎት ያገኛችሁ። በሄዳችሁበት ቦታ ሁሉ ጠላቶች ቢያስቸግሯችሁ፣ አልሄድ ያለ ነገር ካለ፣ አልነሳ ያለ ነገር ካለ እግዚአብሔር አምላክ በዚህ ሰዓት ነገሮቻችሁ ላይ በሮቻችሁን ይክፈትላችሁ። በጌታ በኢየሱስ ስም ሞክራችሁ እምቢ ብሎ ያስቸገራችሁ የውጭ በር፣ የሀገር ውስጥ በር እግዚአብሔር ከወረቀቶች ጋር የተገናኘ ሕይወታችሁን፣ ከወረቀቶች ጋር የተገናኘ ስራችሁን፣ ከመንግስት ጋር የተገናኙ ነገሮቻችሁ ውስጥ ጣልቃ እንዲገባ በኢየሱስ ስም ጸልያለሁ። የናንተ ሆኖ ነገር ግን የናንተ እንዳልሆነ የሚያስቸግር በኢየሱስ ክርስቶስ ስም እግዚአብሔርን አምላክን ብቻ ነው ነገር የሚታዘዘው። ሰውን አይደለም ነገር የሚታዘዘው። እናንተን አይደለም ነገሮች የሚታዘዙት እግዚአብሔርን ነውና እግዚአብሔርን ጠራለሁ በነገሮቻችሁ ላይ ከዚህ ሰዓት ጀምሮ በናዝሬቱ በጌታ በኢየሱስ ስም ለምስክርነት የሚያናገር፣ ለምስክርነት የሚያስወጣ፣ ለምስክርነት ወደ ሰዎች ለምስክርነት የሚያስመጣችሁ የእግዚአብሔር ተአምራትን ተቀበሉ። በጌታ በኢየሱስ ስም በእናንተ ላይ ይገለጥ። በጌታ በኢየሱስ ስም በስራዎቻችሁ ላይ ይገለጥ። በጌታ በኢየሱስ ስም ስትሰሩ እግዚአብሔር ይናገርላችሁ፣ ስታደርጉ እግዚአብሔር ይንቀሳቀስላችሁ። የምታደርጉት ነገር ሁሉ ላይ የመለኮት ጣቶች እንዲመጡ ጸልያለሁ። በደረሳችሁበት ስፍራ ሁሉ እግዚአብሔር ተከታትሎ ይባርካችሁ። እግዚአብሔር ይስሐቅን ሲባርከው እንደነበረ ልክ እንደዛ በደረቅ ምድር ስደተኛ ሆኖ በሄደበት በዛች በሰው ሀገር ላይ እግዚአብሔር ዝናብ እንኳን በሌለበት ሰዓት ዘርን ዘራ ይላል። በዚያው ዓመት 100 እጥፍ አጨደ። እግዚአብሔርም ከእርሱ ጋር ስለነበር የእግዚአብሔር አብሮነት በደረቅ ምድር 100 እጥፍ እንዲያጭድ አደረገው። በደረቅ ምድር አይደለም 100 እጥፍ፣ 1 እጥፍ ማጨድ ራሱ ዘር በቅሎ ማየት ራሱ ተአምር ነው። ነገር ግን 100 እጥፍ ማጨድ ሌላኛው ተአምር ነው። እግዚአብሔር አምላክ በዚህ ዓመት እንደዚህ እንዲያደርግላችሁ በጌታ በኢየሱስም ለኔ ለቤተም እጸልያለሁ። ከዚህ ሰዓት ጀምሮ በሕይወታችን ላይ ይህ የዚህ ቃል ሕይወት እንዲገለጥ በጌታ በኢየሱስም በደረሳችሁበት ስፍራ ሁሉ 100 እጥፍ የናንተ እንዲሆን የእግዚአብሔር አብሮነት ከናንተ ጋር ይሁን። 100 እጥፍን የሚያስፈራ 100 እጥፍ እንድታፈሩ የሚረዳ የሚያግዝ የመንፈስ ቅዱስ አብሮነት፣ የመንፈስ ቅዱስ ፍሬያማ አድራጊ መንፈስ፣ የእግዚአብሔር መንፈስ፣ ሁሉን ቻይ መንፈስ፣ ሁሉን አድራጊ መንፈስ በደረሳችሁበት ስፍራ ሁሉ በመንገዳችሁ ይቅደም። በደረሳችሁበት ስፍራ ሁሉ ቀድሞ ይቀመጥላችሁ። በደረሳችሁበት ስራና ስፍራ ሁሉ ቀድሞ እሱ ያመቻችላችሁ። ከዚህ ሰዓት ጀምሮ እናንተ ስትገቡ አብሮ ይግባ። ዳንኤል ወደ አንበሳ ጉድጓድ ሲጣል የእግዚአብሔር መንፈስ እግዚአብሔር ሄዶ የአንበሳን ጉድጓድ ዘግቶ እንደጠበቀው፣ የአንበሳን አፍ ዘግቶ እንደጠበቀው ከዚህ ሰዓት ጀምሮ የጠላቶቻችሁ መንደር ላይ ያለ በላተኛ በጌታ በኢየሱስ ስም ሌሎችን ስበላ ሲያንኮታኩት ሲያከስር የቆየ ቢዝነስ ሌሎችን ሲከብድባቸው ያለቀሱበት ቦታ ላይ ለእናንተ ፍሬያማነት ስፍራ እንዲሆን፣ ፍሬያችሁ የሚበዛበት ስፍራ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ፍሬ እንድታፈሩ፣
ሾሜያችኋለሁ እንደሚል እንደ እግዚአብሔር ቃል በጌታ በኢየሱስ ስም ለፍሬ ተሾማችኋልና በእግዚአብሔር ፊት የተቀበላችሁት ሕይወት በፍሬ የሚገለጥ ሆኖ እንዲሆን ተሾማችኋል። ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም የእናንተ ሕይወት በብዙ ፍሬ የተገለጠ ይሁን፣ በብዙ ፍሬያማነት የተሞላ ይሁን፣ በብዙ ተአምራት የተሞላ ይሁን። ይሄ ዓመት የተአምራትና የድንቆች የምስክርነትና እግዚአብሔር ጋር ያለኝ ሕይወት በብዙ ፍሬ የሞላኝ ሕይወት ነው እያላችሁ ለብዙዎች የምትመሰክሩት ሕይወት እንዲሆን በክርስቶስ ኢየሱስ እንጸልያለን። አምላክ ሆይ አመሰግናለሁ። እየተናገርከን ስለሆነ፣ በሮቻችንን እየከፈትክ ስለሆነ፣ ደጆች እየተከፈቱልን ስለሆነ፣ እምብ ብለው ስለማያስቸግሩን እናመሰግናለን። ይህ ዓመት ያላገቡ የሚያገቡበት እግዚአብሔር ሆይ በዚህ ዓመት ብዙዎች አንተ ፊት ለምስጋና ቀርቦ ማያውቁ ሰው ሁሉ የሚያውቀው አይነት ምስጋና በቤታቸው ሆኖ ስምህ የሚነሳበት እንዲሆን በጌታ በኢየሱስ ስም አመሰግናለሁ። አባት ሆይ አንተ ባታውቀኝም በስምህ ስለጠራሁ በእስራኤል ስም ስለጠራሁክ እኔ ማን እንደሆንኩ ታውቅ ዘንድ ይህንን በጨለማ የተደበቀችውን ሀብት እሰጥሃለሁ እንደሚል ቃል ብዙዎች ባያውቁህም እኛም ባናውቅህ እኔም ባላውቅህ አንተ ማን እንደሆንክ ከዚህ በኋላ እንድንረዳ ስለምትፈልግ እግዚአብሔር ሆይ እንደምትባርከን ቃልህ ይናገራልና የባረከን በረከት አንተ እንድናውቅህ ይሁን። በጌታ በኢየሱስ ስም የረፍት ዘመናችን ይምጣ፣ የረፍት ጊዜያችን ይምጣልን፣ የረፍት ሲዝናችን ይምጣ፣ የማረፊያ ጊዜያችን ይምጣ። አርፈን አንተን የምንከተልበት፣ አርፈን አንተን የምንጠራበት ይህ ዓመት የረፍት ዓመታችን እንዲሆን በጌታ በኢየሱስ ስም የረፍት መንፈስ በእኛ ላይ ይሁን። የማረፊያ ጊዜ ያድርግልን እግዚአብሔር ሆይ፣ የመከር ጊዜ ያድርግልን። የሃርቨስት ጊዜ እንዲሆን ጸልያለሁ። ለብዙዎቻችን የምናጭድበት ጊዜ እንዲሆን ጸልያለሁ። በዚህ ዘመን ላይ በመንፈስ ቅዱስ በኩል ያፈሰስክልንን የጸሎትን በረከት፣ የገንዘብን በረከት እግዚአብሔር ሆይ፣ የቃል መገለጥ በረከት፣ የቤተሰብን በረከት፣ የልጅን በረከት፣ ልጅ ያጣ ልጅ እንዲያገኝ፣ ትዳር ያጣ ትዳር እንዲያገኝ፣ ገንዘብ ያጣ ገንዘብ እንዲያገኝ፣ ከሀገር መውጣት የሚፈልግ ከሀገር እንዲወጣ፣ ሀገር እንዲቀይር፣ ስፍራ እንዲቀይር፣ ስራቸው እንዲባረክ ጌታ ሆይ የሃርቨስት ጊዜ እንድታደርግልን ጸልያለሁ። የአጨዳ ጊዜ አድርግልን፣ የመከር ጊዜ አድርግልን። በረከት እየሰበሰብን በምስጋና በዘውትር ባንተ ፊት የምንቆምበት ዓመት እንዲሆን ጸልያለሁ። የረፍት ዓመት አድርግልን። በለቅሶ ያሳለፍንበት ጊዜ ይብቃ። በጌታ በኢየሱስ ስም በሰቆቃ ያሳለፍንበት ጊዜ ይብቃ። ለቅሶን እንድናቆም ያንተ ፍጹም ፈቃድ ነውና እግዚአብሔር ሆይ በልጆችህ ዓይን ላይ ለቅሶን ማየትና ሐዘንን ማየት አትፈልግም። አንተ የደስታ መንፈስ፣ አንተ የጆይ መንፈስ፣ አንተ የሐሴት መንፈስ ነህ። በጌታ በኢየሱስ ስም እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ ያለቀሱ ላያለቅሱ፣ ያነቡ ላያነቡ፣ እግዚአብሔር ያዘኑ ልቦች ላያዝኑ፣ በመንፈስህ ኃይል የተጽናኑ እንዲሆኑ በዚህ ሌሊት ጸልያለሁ። በጌታ በኢየሱስ ስም ራስህን ግለጥልን፣ መንፈስህን ግለጥልን፣ እረፍትህን አምጣ። እግዚአብሔር ሆይ መጽሐፍ ቅዱስ እንደሚናገር እረፉ እረፉ እኔም አምላክ እንደሆንኩ እወቁ እንደሚል በኢየሱስ ክርስቶስ ስም እንኳን ራሳችንን አንተን ለማወቅ እንኳን ነገሮቻችንን አንተን ለማወቅ ማረፍ ይጠበቅብናል። የረፍት አምላክ ሆይ በዚህ ዓመት አሳርፈን። የረፍት ጌታ ሆይ በዚህ ዓመት አሳርፈን። ረፍትን የምትሰጥ ሰውን የምታሳርፍ በማረፍ የምታምን በማረፍ ውስጥ አንተን ማወቅ አለ። በማረፍ ውስጥ አንተን መከተል አለ። በማረፍ ውስጥ የባረከንን በረከት መረዳት አለ። በማረፍ ውስጥ እግዚአብሔር ሆይ ብዙ ነገሮችን ማወቅ፣ ሕይወትን መረዳት፣ ክርስቶስን መረዳት አለና አሳርፈን። በዚህ ዓመት አሳርፈንና እንወቅ፣ አሳርፈንና እንከተል፣ አሳርፈንና በመንፈስና በሕይወት ሆነን በእውነት ሆነን እናምልክ። በኢየሱስ ስም የረፍት ጊዜ ያድርግልን። ጌታ ሆይ መጽሐፍ ሲናገር በለመለመ መስክ ያሳድረኛል፣ በረፍትም ውሃ ዘንድ ይመራኛል። በኢየሱስ ስም የምትመራን በረፍት ዘንድ ነው። የረፍት ውሃ ባለበት፣ የረፍት ውሃ በሚሄድበት በማረፊያ በኩል በዛ በኩል ትመራናለህ። እግዚአብሔር ሆይ በአንተ አመራር ውስጥ ያለ ረፍት፣ አንተ ስትመራ ያለ በምርትህ ውስጥ የሚገኝ ረፍት፣ በፈቃድህ ውስጥ በመኖር ውስጥ ያለ ረፍት ዛሬ ነፍሳችንን እንዲያገኘው ስፍራችንን ቀይረህ ሕይወታችንን አስተካክለህ መርተህን አድርሰህን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በዚህ ዓመት ሕይወታችንን በረፍት እንድትሞላው በዚህ ሌሊት ጸልያለሁ። አመሰግንሃለሁ።
ደግነትህን እያየሁ አመሰግናለሁ። ክብርህን እያየሁ አመሰግናለሁ። የረፍት ዓመት ስለምታደርግልን አመሰግናለሁ። የክብር ሲዝን ስለምታመጣልን አመሰግናለሁ። እኔንና የሚሰሙኝን ሰዎች ስለባረካቸው አመሰግናለሁ። በዚህ ሰዓት አብረውኝ እየጸለዩ ያሉ ሰዎችን እየባረካቸው ስለሆነ ሁላችሁም አመስግኑ። የቀሩንን ደቂቃዎች ከዚህ በኋላ እያመሰግንነው እግዚአብሔርን ደስ እያለን በዚህ ሌሊት ሰይጣን እየተቃጠለ እየተናደደ እየከፋው አምላካችንን አባታችንን እናመሰግነዋለን። የሚጠብቅህ አይተኛም አያንቀላፋምና እንደምል እርሱ መግባትህንና መውጣትህንም ይጠብቃል እንደምል ከመጀመሩ ከዛሬ ጀምሮ እግዚአብሔር ከዛሬ ጀምሮ ነው ይጠብቃል። አንቺን ይጠብቃል፣ አንተን ይጠብቃል። ስለዚህ ያመሰግናችሁ ደስ እያላችሁ ጸልዩ። ሃሌሉያ። አምላክ ሆይ አመሰግንሃለሁ። በጌታ በኢየሱስ ስም ተባረክ፣ ከፍ በልልኝ። የምትጠብቀኝ ስትጠብቅ የማትሰንፍ ስትጠብቀኝ በሮችን ስትከፍት ስታሳርፈኝ በፍጹም ስንፍና ማይከስህ በጌታ በኢየሱስ ስም አመሰግንሃለሁ። ከኔ ጋር ስላለ ደግ ስለሆንክ ቸር ስለሆንክ ቻይ ስለሆንክ ሁሉን የምትችል ሁሉን የምታሳልፍ ሁሉንም ነገር ላይ የምታሳርፍ እግዚአብሔር ሆይ አመሰግንሃለሁ። አሁንም ከኔ ጋር ስላለ ስለማትተወኝ በመተውህ በኢየሱስ ስም ስለማላዝን እግዚአብሔር ሆይ መተውን ስለማታውቅ ይተወኛል ብዬም ስለማላስብ ጌታ ሆይ አብረኸኝ እየጠበቅከኝ መግባት መውጣቴን ከዛሬ ጀምሮ ስለሚጠብቅ እንደ ቃልህ አመሰግናለሁ። ነገ ማለዳ ስነሳ ሕይወቴ በብርሃን የተሞላ ነው። ነገ ማለዳ ስነሳ ፊቴ ያበራል። ነገ ማለዳ ስነሳ መጠበቄ ያስተጋባል። በኢየሱስ ክርስቶስ ስም እግዚአብሔር ከእርሱ ጋር ነበርና የሚሰራው ሁሉ ይከናወንለት ነበር ተብሎ እንደተጻፈ በጌታ በኢየሱስ ስም ነገ ማለዳ ከቤት ወጥቼ ስራዬን ስሰራ የተጠበቅኩ ነኝ። ነገ ማለዳ ከቤት ወጥቼ እግዚአብሔር ሆይ ወደ ዕለት ተግባሬ ሲገባ የተጠበቅኩ ነኝ። አመሰግናለሁ። አንተ ከዛሬ ጀምሮ መግባቴንና መውጣቴን ትጠብቃለህ። ስምህ ይባረክ። እግዚአብሔር ሆይ አመሰግናለሁ። አመስግኑት እግዚአብሔር